እና እምቢ አለ። እሱ ሊነግስ በካቶሊክ ጳጳስ የእንጦጦ መምህር የተማሩ በዛን ጊዜ እንግዲህ በነገራችን ላይ አሁን ተጣሊያን ወዲህ ነው የመጽሐፍ መምህር መጠየቅ የመጣው እንጂ እንዲሁ አንዱ መቃብር ቤት ተቀምጦ ዝም ብሎ አንድምታ እያስተማረ አይሰብክ ምን አይል። እነዚህ እኮ እና አባ መሸ በከንቱ እነዚህ ናቸው እኮ ስብከት የመጀመሪያ ያቋቋሙ እና እዛ አንዳንድ ጥያቄ ሲመጣ እዛው አለበት ሄደው ነው የሚጠይቁት። የመጽሐፍ መምህሩ ይህን ብሏል ብሎ መቀበል ነው እንጂ እንዲህ በአደባባይ አያስተምሩም ነበር። አዎ ባህታዊ ነበሩ መጽሐፍ መምህሮቹ። መሆንም ያለበት የመጽሐፍ መምህር ባህታዊ ነው መሆን ያለበት እንደ መነኩሴ እና ምስጢር ይገለጻል። እንዲያው ብቸኛ ሆኖ እያስተማረ ተጠቀመ። የእንጦጦ መምህር ይከራከሩልኝ እኛ በካቶሊክ ጳጳስ ተቀምጦ አይነግስብንም በሀገራችን ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባሕረ ጥበባት ቴሌቪዥን ነው። ባሕረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያን እና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየዘጋጀ የሚቀርብላችሁ ልዩ ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን እንግዲህ ለየት ያሉ እንግዳ ይዤ መጥቻለሁ። እንግዳችን በእንጦጦ መንበረ ፀሐይ ቅድስት ማርያም ቤተክርስቲያን ከ40 ዓመት ያላነሰ ጊዜ በመጽሐፍ መምህርነት አሳልፈዋል። የንታ ቃለ ጽድቅ ይባላሉ። እሳቸው በታሪክ አዋቂነታቸው በመጽሐፍ መምህርነታቸው እንደዚሁም ደግሞ ወጎችን እያንዳንዷን ትውስታቸውን ዛሬ ከእሳቸው ጋር ቆይታ አደርጋለሁ። የንታ አብረው ከኔ ጋር ቆይታ ያደርጋሉ። እሳቸውን ለማዳመጥ ደግሞ እናንተ አብራችሁኝ እንድትቆዩ ጥሬን አስተላልፋለሁ። አብረን እንቆይ። የንታ እንኳን ደህና መጡ። እንግዲህ ዛሬ ጥሬን አክብረው ስለመጡ በጣም ከልብ አመሰግናለሁ። የንታ በእንጦጦ መንበረ ፀሐይ ቅድስት ማርያም ቤተክርስቲያን ላይ ሲያገለግሉ ባለፈው 39ኛ ዓመቶትን አክብረዋል። አሁን ወደ 40 እየሄዱ ነው። ብዙ ምዕመናን ሲመጡ በተለይ ለፍልሰታ ወቅት እርሶን ሳያዩ ከእርሶ ጋር የእርሶን ድምፅ ሳይሰሙ ትርጓሜውን ሳይሰሙ አይሄዱም። በእርሶ ምክንያት ብዙ ምዕመናን ይመጣሉ። እኛም እርሶን ለማግኘት ብዙ ጊዜ ደጅ እንጠናለን። የንታና ዛሬ ከእርሶ ጋር ቆይታ ላደርግ ወድጃለሁ። ስለፈቀዱልኝ በጣም አመሰግናለሁ። የንታ ቃለ ጽድቅ የተወለዱ የታደጉ ከዚህ እንጀምር እስኪ። የንታ እንግዲህ የተወለድኩበት አማራ ሳይንት ነው እና ዘውትር በማርያም በጣገብ ነው። ገነተ ጽጌ ሎዛ ጊዮርጊስ ይባላል እና እዛ ነው የተወለድኩት። ያደግኩትም እዛው ነው። የመጀመሪያ የመጽሐፍ ትምህርቶን የጀመሩት እዛው ነው? እንግዲህ ተኋላ እንጀምርና እዛ ተወለድኩኝ። የተወለድኩት በ40 ዓመተ ምህረት ጥቅምት 25 ቀን ነው የተወለድኩት እና ያው ለትምህርት ስደርስ እዛው አንድ ትልቅ ሊቅ ነበሩ መርጌታ ወልድ የሚባሉና ከፊደል እስከ ዳዊት ያለውን ከሳቸው ዘንድ ተምሬ እዛው ጎረቤት ደግሞ ወፋንጭ ማርያም የምትባል ጥንታዊት አሁን እንኳን ገዳምነቷ ቀርቷል። ያው ትጠራበታለች እንጂ በአፄ ካሌብ ነው የተተከለችው ይባላል። እዛች የዜማ መምህር ነበሩ አለቃ ግሩም የሚባሉ። ከሳቸው ዘንድ ጾመ ድጓ ምዕራፍ ተማርኩኝ። እንግዲህ ያው ቤቴ ሆኜ ነው ሁሉም አደርገው። በኋላ ለቅኔ በዛው በሳይንት በሮ ሚካኤል የሚባል ቦታ አለ። ትልቅ ቦታ ነው። እዛ አለቃ ከበደ አስፋው የሚባሉ ትልቅ መምህር ነበሩ። ከሳቸው ዘንድ ነው ቅኔ የተቀኘሁት። ከዛ በኋላ ደግሞ እዛው በኛው አካባቢ ተንጎባለል መድኃኔዓለም የሚባል ገብረ መስቀል የሚባሉ እንዲያውም የአቡነ ቄርሎስ ሲነግሩኝ
አንድ ላይ ነው የተማረ አስቀጻያችን ነበሩ፣ ሊቅ ነበሩ እያሉ አጫውተውኛል። ገብረ መስቀል ይባላሉ። ከእሳቸው ዘንድ ደግሞ እንደገና ቅኔውን አጠበቅኩ። ከዚያ በኋላ እዛው እናትና አባቴንም እየረዳሁ በኋላ መንዝ ዘብር ገብርኤል መጥቼ አባ አክሊሉ ከሚባሉ ዘንድ ያው አቋቋም ክብረ በዓልና መዝሙር ወር በዓል ይህንን እዛ ተማርኩ። ከዛ ወደ ደብረ ጽጌ ሄጄ ገብረ ሕይወት ሰይፉ የሚባሉ ትልቅ አባት ነበሩ። ቀድሞ ዝባዕታ የሐዲስ መምህር ነበሩ። እና አቡነ ናትናኤል እና አቡነ ሳሙኤል ኢየሩሳሌም ሄደው የሞቱት እና አቡነ ማቴዎስ ዝባዕታ እንዳሉ እሳቸው ዘንድ ተምረዋል። እነዚህ ሰውዬ ሀገራቸው ጠለምት ነው። ወልቃይት ጠገዴ ቤተ ክርስቲያናችን ብልብላ ማርያም ትባላለች ብለውኛል። ከሀገራቸው የወጡት በ15 ዓመተ ምህረት ነው። ከዛ ወደ ሀገራቸው አልተመለሱም። እዛው በየዳ የሚባል ቦታ ቅኔ መንበሩ ከሚባል ተማርኩኝ ብለውኛል። ከዚያ በኋላ ያው ወደ አዲስ አበባ መጥተው ቀጨኔ አንዲት ቀለም ወርቅ የሚባሉ የመጽሐፍ መምህር ነበሩ ነው የሚሉኝ። ተሳቸው ዘንድ አርባዕቱን ወንጌልና ውዳሴ ማርያም ቅዳሴ ማርያም ተምሬ ሰውየው ወደ አገራቸው ሄዱ። ወደ አገራቸው ሲሄዱ እኔ ተነስቼ ገረገራ ጊዮርጊስ የሚባል መቄት ውስጥ ሰሜን ወሎ መምህር ሰይፉ የሚባሉ ሰውዬ የእነ አቡነ አብርሃም ተማሪ ናቸው። አቡነ አብርሃም መምህር ደስታ እየተባሉ እንጦጦም አለቃ ሆነው ነበር በንግሥት ዘውዲቱ። እሳቸው የተማሩት መምህር ደስታ ተመምህር አካል ወልድ ቦሩ ነው። እና መምህር ሰይፉ ደግሞ እኚህ ሰውዬ ተቀጥረው ወየት ይሄዳሉ? መምህር ደስታ ላሊበላ አሸተን እንትና ገነተ ማርያም እና መምህር ሰይፉ እናትና አባታቸው ሞተባቸዋል ነው የሚሉት። አክስታቸው ናቸው መነኩሴ ያሳደጓቸው። እዛ ነው የተማሩት። እንግዲህ መምህር ሰይፉ በኋላ ንግሥት ዘውዲቱ መምህር ደስታን ወደዚህ አመጧቸው ለጵጵስና በ21 ዓመተ ምህረት እና አቡነ ጴጥሮስ እና አቡነ አብርሃም ተብለው የተሰየሙት ናቸው። ገረገራ እነዚህ ሰውዬ እንዲቀመጡ ታዘው ገረገራ እያስተማሩ ቁጭ አሉ መምህር ሰይፉ። አቡነ እንድርያስ ሀገራቸው እዛ ነው። የእንታ ገብረ ሕይወትም እዛ ሄደው ተነ መምህር ቀጸላ ጋራ ተና አቡነ እንድርያስ ጋራ ሐዲሳቱን ተማሩ። እንደገና ተዛ መጥተው አዲስ አበባ ገብተው እዚህ ኡራኤል ሐዲስ ተክሌ የሚባሉ ነበሩ። ያንኮበር ሰው ናቸው። በኋላ በፈረንጁ አቡነ ዮሐንስ ተብለው ተሹመው ነበር። ኃይለ ሥላሴ ከስደት ሲመጡ ይሄ ግብፃውያን ሳይፈቅዱ የተሾሙ ሹመት አይሰራም፣ ግብፃውያን ማውግዘዋል ብለው እሳቸው ንቡረ እድ አድርገው አዲስ ዓለም ላኳቸው። ግን እዛ ሳይሄዱ ኡራኤል ነበሩ። ጳጳስም ሳይሾሙ እዚህ እንደገና ሐዲሳቱንም ተሳቸው ከልሰው ፍትሐ ነገሥቱንም ከሳቸው ተማሩ። መምህር ገብረ ሕይወት ማለት ነው። ከዛ በኋላ በዓታ ሐዲስ መምህር አደረጓቸው። መምህር ፊላታዎስ የሚባሉ የቅኔና የብሉይ ኪዳን መምህር ነበሩ። ታዋቂ እዛ ደሴን የተማሩ ሰውየው በጣም የተማሩ ናቸው። እሳቸው እዚህ የበዓታ መምህር ነበሩ። ብሉያቱን ደግሞ ተሳቸው ተምረዋል። መምህር ፊላታዎስ አገራቸው ሲሄዱ የእንታ ጌራን ተክተው ነው የሄዱት። የእንታ ጌራና የእንታ ገብረ ሕይወት ጓደኛ ናቸው። በኋላ ደግሞ እያስተማሩ ተየንታ ሞገስ ይህን ሊቃውንት መጽሐፈ ሊቃውንትን ተማሩ። ከዚህ በኋላ እንግዲህ
ሊቀ ሊቃውንት መሐሪ ትርፌ የሚባሉ በኋላ አቡነ ጴጥሮስ ተብለው ጎንደር ተሹመው ነበር። ታመው ወደ ኢየሩሳሌም ሄደው እዛው ሙተው ነው የቀሩት። እሳቸው ጋር ተጣሉ። እሳቸው ሊቀ ሊቃውንት መሐሪ ትርፌ ይባላሉ። የተጣሉበት ምክንያት ቤተ መቅደስ ገብተህ ጳውሎስንም ወንጌሉንም እያወጣ ስጣቸው ብለው እዛ ገብተው እያስቀደሱ እንግዲህ አቡነ ጴጥሮስ ወደ ዘመናዊነት መሆን ይፈልጋሉ። ትምህርትም ትንሽ ሳይማሩ አይቀርም ዘመናዊ ገብተው ነበር። የመጀመሪያው ተማሪ ናት እና ሀበነ ሲባል መጋረጃ ይገለጥ ይላሉ። እንታ ገብረ ሕይወት ደግሞ አይገለጥም። እንዲህም አታውቁትን ክርስቶስ በአደባባይ ነው የተሰቀለው በግልጥ። ይሄ የሚሸፈነው ለምንድን ነው? እንዴ ክርስቶስ አይሁዶች በአደባባይ በግልጥ አደረግነው ብለው ነበር። እንዳይታይ ፀሐይና ጨረቃ ብርሃናቸውን ከልለው የለም ወይ? ይህች ናት የተጣሉባት። እንግዲህ እኔ ነኝ አይሁድ እኔ አላልኩም ስለ ክርስቶስ ስላመጡ በዚህ ተጣልተው ጣጥለው ወደ ቅዱስ ያሬድ ሰሜን ሄዱ። እዛ ተቀምጠው መምህር ገብረ ሥላሴ የሚባሉ የቅዱስ ያሬድ አለቃ ታመው ወደ አዲስ አበባ መጥተው የካቲት 12 ሆስፒታል ገብተው ብዙ ቀን ይታመማሉ እና ንጉሱም እየረዷቸው አይ በሽታው እየጠና ነውና አስታማሚ ተዛ ይምጣ ተብሎ ወደ ገዳሙ ሲላክ የገዳሙ መነኮሳት አዲስ አበባን የምታውቀው አንተ ነህና አንተ ሂድ ብለው ወደዚህ ላኳቸው። ያንን ሰውዬ እያስታመሙ በኋላ አልሻላቸው አለ። አይ እኔስ ንጉሱ አትሂድ ብለው ነው እንጂ ቢፈቀድልኝ ደብረ ሊባኖስ በወርድ ጠበል ይሻለኛል ይላሉ እነዛ። እቴጌ መነን በሽተኛ ሊጠይቁ መጡ። እሳቸውንም ጠየቋቸው። አልተሻሎትም ያሏቸው። አልተሻለኝም ጃንሆይ እዛው ታከምም ብለውኝ ነው እንጂ ደብረ ሊባኖስ ጠበል በሄድ ይሻለኝ ነበር። የእሳቸውን ቃል ፈርቼ ነው እሳቸውን ያስፈቅድ ያለሁ ብለው ሄደው አስፈቅደው መኪና ታዞላቸው የዛን ጊዜ ኃይለ መስቀል ሊቀ ሊቃውንት ኃይለ መስቀል አቡነ ማቴዎስ የተባሉ አሁን ቅርብ ጊዜ እዛ ጸባት የነበሩ የእሳቸው ተማሪ ናቸው። የእንታ ገብረ ሕይወት እንድትቀበል ተብሎ ተላከ። እዛ ሄደው አብይ ጾምን ተቀምጠው ሰውየው ዳኑ። ሰውየው ወደ ሀገራቸው ሲሄድ የእንታ ገብረ ሕይወትን አሁን ፊት አምልጠህን ሄደሃል፣ አሁን አንለቅም። ሰውየው ይሄዱ አንተ ደብረ ጽጌ ወርደህ ታስተምራለህ ብለዋቸው በ51 ዓመተ ምህረት እንግዲህ ደብረ ጽጌ ገቡ። ከዛ ጀምሮ 96 እስኪሞቱ ድረስ እያስተማሩ ነው የሞቱት እና በእሳቸው ምክንያት ነው እንግዲህ እዛ ልገባ። አንዳንድ ሰዎች አይ ደግሞ ደብረ ሊባኖስ እንግዲህ በትምህርት ቤት እንዲያው ታሪኬን አበዛሁት እንጂ እንደውም እንዳያሳንስት። አዎ ጸፋር እናጠጣለን ተማሪዎች። ያ ደርግ ግርግር ነበር። ቃለ ጽድቅ ትምህርት ቤት ብለህ ደብረ ሊባኖስ እንዳትሄድ፣ ደብረ ሊባኖስ ትምህርት ቤት ብለህ ተሄድክ ውትድርና ታፍሰህ ትሄዳለህ። ከዛ 2 እግርህ ይቆረጣል አለኛ ጸፋር ሲጠጣ። የእኔም ማደሪያ ልንገራችሁ፣ ሀገሬ ገብቼ ሚስት አግብቼ አንድ ሴት ልጅ ወልጄ እሞታለሁ እና ወደ ሀገሩ ሄዶ ስንሰማ ሚስት አግብቶ አንድ ሴት ልጅ ወልዶ ሞተ አሉ። ከዛ በኋላ እንግዲያስ የእኔም እውነት ነው ብዬ እኔ ወደ ደብረ ሊባኖስ መሄዱን ተውኩና በኋላ ወደ መካነ ኢየሱስ ልሄድ አይ እዚህ ነው የሚሻልህ፣ ሸዋ ነው የሚሻልህ፣ ወደዛ አትድከም አሉኝ። በኋላ ደብረ ጽጌ ተማሪ ይፈለጋል ተባለ። 4 ሆነን እዛ ገባን። አንደኛው ጓደኛዬ አስኮ ልጆች እያስተማሩ ነበር። ብዙ አልቆዩም። እሳቸውም 1-2 ዓመት አንድ ላይ ተቀምጠናል። አሁን አይናቸው ጠፍተዋል አሉኝ። የላስታ ሰው ሰምረን እንላቸዋለን።
አንደኛው ቤዛ የሚባል ነበር። እሱ ረዳይን መጽሐፍ እኔ አልማርም ደስ ማላለኝ ብሎ አቋቋሚ ይችል ነበር። መጥቶ ቁስቋም ዳቦ መጋገር ጀምረው ነበር። እዛ ቀጥሮት በደብተርና በዳቦም እሱ ተዛ ተቀይሮ ወደ ዮሐንስ ሄዶ ሞታ። የለም እኔ እነሱ ጋር ገብቼ ብቻዬን ቀረሁ እዛ። አይ ተማር ደግሞ አሁንም ልክ ትናንትና እንዲያው ቀኑን ሳስታውሰው ነበር። ዜና ማርቆስ የተወሰነ ሰዓት ነበርኩኝ። ተዛ ተዘብር መጥቼ አንድ ጓደኛ ነበሩኝ። አሁን አረጁ እንጂ አቋቋም ያስተምራሉ። እዛው ዘብር አንድ ላይ ነበር። እንዲያው ጊዜው አፈሳው ምኑ የዛን ጊዜ ችግር ግራ አጋብቶን ምንሄድበት አተን ደርግ እንደገባ እስቲ እሳቸው ዘንድ ልሄድ ብዬ እዚህ መጥቼ ልክ ሰኔ 3 ቀን ነው። አንድ ላይ ከሚባሉ ገድለ አስነባቢ ያሉ ገድለ ማርቆስ እያስነበቡ እኔ አነባለሁ። ያነበብኩኝ ውጭ አንድ ሰውዬ የጠጉር ቆብ አድርገው እስከዚህ ድረስ ነው ቆባቸው ቅንድባቸው ድረስ ቁመው ያዳምጣሉ። በኋላ ቅዳሴ ሲገቡ ሁላችንም ወደ ቅዳሴ ወህር ተዛ ወጥተን አንድ ሰውዬ ዝክር አለችኝ ትንሽ ገድል ያነበቡት ሰዎች መተው እንዲቀምሱ አሉንና እነዛንም ሰውዬ ነገሯቸው። በኋላ እኔ እሳቸው ቤት ሄጄ ሰውየው መጡ። እነዛ ሰውዬ እና አገሬን ምን ጠየቁኝ። አገር ሆየን ነው አሉኝ። መንዝ አልኳቸው እና እሳቸው ቁልጭ አድርገው አገርህ እዚህ ነው ብለው ነገሩኝ። ወት ያውቁኛል ሰው ቅዳሜ ለገበያ ሄደህ የለም አሉኝ። አሁን አልኳቸው እቃ ትገዛልኛለህ ብዬ ተከትዬህ ነበር አልደርስብህ ብዬ አመለጥከኝ አሉ። እና አንድ ላይ በላን ያን ዝክሯ ቤት የተረፈችውን አባታችን ይህች ራት ትሆነዎታለች ይዟት ሂዱ አልኳቸው። አይዞህ አንተ ዘንድ መጥቼ እበላታለሁኝ ያዛትና ሂድ አሉኝ። እና አንድ ነገር ልነግርህ ነው አሉኝ። ምን ነው አልኳት። አቋቋም የሚባል ትምህርት ይበቃል ተው መጽሐፍ ቤት ግባ አሉ። ወዴት ይሻላል አባታችንን ብላቸው እሱ ቦታ ቸግሮኛል ደብረ ሊባኖስ እንዲያተና አደጋ ይደርስብሃል እዛ እንዳትሄድ አሉ። እና እሳቸው ደገሙኝ እንደጸፋርሱ እና እስቲ እንግዲህ እህል ውሃ ወደ ያዘዘበት ሂድ መቼም ወደ መካነ ኢየሱስ አስበሃል እሱም አይሆንም እዚሁ ሂድ አሉና ወደ ደብረ ጽጌ እንዲሄድ ጠቆሙ። በዛ ምክንያት ነው እንግዲህ ለሰኔ 3 ቀን ይህን ነግረውኝ መስከረም ማርያም ደብረ ጽጌ መጣሁ። ተማሪ ይፈለጋል ውድድር ተብሎ ተወዳደርን እና ውድድሩንም አልፈን እዛ ገባሁ። 4 ሆነን ነበር የገባነው። ሁሉም ጥለው ሄዱ። አንዱ ሲሞት አንዱም ወደ ሀረር አለ። እኔ ብቻዬን እዛው ቀርቼ እየተማርኩ ሳለ በኋላ እንዲያው 40ቱን ወንጌል እና የጳውሎስ መልእክት እንደጨረስኩ እኔ ስጃጃል እኔ ሽንኩርት እየተከሉ እየነገዱ ሀብታም ይሆኑ አሉ። እዛ ሽንኩርት አለ የሽንኩርት ቦታ አርጓታ አይ ሽንኩርት ተክዬ እኔም አንተ ይታገሱ መሬት ፈልግልኝና እኔም ተክላለሁኝ ብዬ ወደዛ ጀመርኩ። እሱም ፈልጎልኝ አሁን አሉ ልዑል የሚባሉ ቅዳሴ መምህርና አቡነ ጎርጎርዮስና ወይኔሳና አቡነ ቄርሎስን ሁሉ ያስተማሩ ናቸው። ትልቅ አባት ትልቅ ናቸው። አሁን ተወልጃለሁ የሚሉኝ በ23 ዓመተ ምህረት መስከረም 3 ቀን ነው። አሁን አሉ አሁን አሉ አሉ የቅኔም መምህር ነበሩ። እዚሁ ነው ያሉት ወይስ እዚያው? አሁን እሳቸው ነበሩ ቅዳሴ የሚያስተምሩት ደብረ ጽጌ። በኋላ ንግድ ገቡ። ከተማው ገዝተው ለተማሪያቸው ወንበሩን ለቀው እሳቸው ነጋዴ ሆኑ። እንዲያውም እሱ ማስተማሩን ትተው እየነገዱ አይደለም እንዴ? እኔ ስደክም ምን ወጣኝና ነው ብዬ አይ የለም እኔ ወደ ጎጃም ሂጄ አንድ ገዳም ማደሪያ ይሄ ነው ብሎኝ ነው ወደዛ የገባሁት እንጂ ማስተማሩን ጠልቼው አይደለም። አንተ
ህልም አይቻለሁ፣ ማደሪያ ይኸው ትምህርት ቤት ነው አሉና ከዛ መለሱኝና እንደገና እዛው ተማርኩ። በኋላ አቡነ ጎርጎርዮስ የሸዋ ጠቅላላ 11ዱም አውራጃ ነበር የሚባለው የዛ ጊዜ 11 አውራጃ ነው ሸዋ። የሁሉም ጳጳስ አቡነ ጎርጎርዮስ ናቸው። የዝዋዩ የመጀመሪያ አባ መዝገቡ ይባላሉ የቀድሞ ስማቸው። የእንታ ገብረ ሕይወት ተማሪ ናቸው። እሳቸው እዛ ነው የተማሩት። ያ ሰላሌም የእሳቸው ግዛት ስለሆነ ወደ ደብረ ሊባኖስም ሲሄዱ ወደዛም ሲመጡ የኔታን ሳይጠይቁ አይሄዱም እዛ እና አንተ ትንሽ ስብከት እንድትለምድ ናና እዛ ትንሽ ኮርስ ውሰድ አሉኝ። እንግዲያስ ክረምቱን እመጣለሁ ብዬ ክረምቱን እዛ ከረምኩ ወርጄ። እንግዲህ አንዳንድ ጊዜ እየመጣ አሁንም እንትን በላ አሉኝና ያው ተመልሼ እዛ ደብረ ጽጌ ሄድኩ። በ80 ዓመተ ምህረት ያው ዝንጦጦ መምህር ሰረቀ የሚባሉ ሰውዬ ሞተው ግንቦት 30 ቀን ነው የሞቱት። ዛሬ ቢሆን ሰው ሞልቷል። የዛን ጊዜ መምህር የለም። የመጽሐፍ መምህር ቀርቶ ነበር እኮ አሁን እንደገና ነው የተነሳው እንጂ እዛ እኔ ስማር ብቻዬን ነው እየሰለቸኝ እና እስተ የካቲት መምህር አተው ዝም ብሎታል። በጀቱም ዝም ብሎ ተቀምጧል። ለፍልሰታ ውዳሴ ማርያም አንዲት ተማሪ ገዝተን ተባዕታ ነው አምጥተን ተረጎመልን ብለውኛልና አሁን በዛ ውድድር ይደረጋል ተብሎ እነሱ እኔን አስመጡ። እዛ ጊዜ አለቃ ይትባረክ መርሻ የሚባሉ ነበሩ። ዋናው አንዱ ፈታኝ ደግሞ አባ ማናቸው የሚባሉ ቅድስት ማርያም አንድ መጽሐፍ መምህር ነበሩ። በቅዳሴ አባ መዝሙር የሚባሉ ነበሩ። እንጦጦና ቀጨኔ አውራጃ ይባላል። ያው የዛን ጊዜ ፈተና እንደው በጣም ጥሩ ነበር እና ጠረጴዛ ትልቅ ጠረጴዛ አለ። ፈታኞቹ ተዚህ ይሆናሉ። እኔ ከዛ ሆኜ በቃል ነው የሚጠይቁት። ያው እንደው የፈተኑኝ አንዱ እስከ አመ ወለደት ወልዳ የሚለው እያመረ እስከ አመ ወለደት ወልደ ዘበኩራ ልጇን ስትወልድ ድረስ አላወቃትም ማለት ምን ማለት ነው አሉ። ይሄ እንግዲህ ፍጻሜ የሌለው ከዛ በኋላ አወቃት ማለት አይደለም። ለዚህ የሚጠቅሱልን ምስክር የወለደት ሜልኮል እስከ አመ ሞተት እስከ ሞተች ድረስ አልወለደችም ማለት እስከ መጨረሻው አልወለደችም ማለት ነው። ይህም እስከ መጨረሻው አላወቃትም ነው። ይህን ተራምደው እዛ ማቴዎስ 25 እያምራ ይወልድ ይመልእክተ ሰማይ የሚለውን ዘንበለ አባቲቱ ይህ እንዴት ነው? ወልድም አያውቃትም መላእክትም አያውቋትም የዓለምን ህልፈት ያለው እንዴት ነው አሉ። ይሄ እንግዲህ ከአብ ብቻ በቀር የሚያውቃት የለም ማለት በአብ ልብነት ታስባለች፣ በወልድ ቃልነት አላለፈችም። በመጨረሻ በወልድ ቃልነት እለፊ ተብላ ታልፋለች እና አያውቃትም ማለት እለፊ አላላትም ገና ማለት ነው እንጂ ወልድ አያውቃትም ማለት አይደለም። የሰው ልጅ ሲባል የሰው ልጅ የአዳም ልጆች ላያውቋት ይችላሉ። ወልድ ግን ያውቃታል። እለፊ አላላትም። አብ ልብ ነው፣ ወልድ ቃል ነው። በአብ ልብነት ታስባለች፣ በወልድ ቃልነት አልተነገረችም ገና ማለት ነው። እና ብዙ ጠየቁኝ። በማግስቱ በሶስተኛው ቀን ሂጄ እንግዲህ እዛ ድርጎ አለኝ ፈተናውን ታላለፍኩኝ ያ ደግሞ እንዲያመልጠኝ ድርጎው ልሂድ። አቡነ ተክለ ሃይማኖት ደግሞ እንትን ጨምረውልን 20 ብር ነበረች የምናገኛት ለቀለብ ልብስ ያለብሱና ቤት አለ። እሳቸው 50 ብር አደረጉልን አቡነ ተክለ ሃይማኖት።
ያችን ገና እንደ ብዙ ሳንጠቀምባት ነው ወደዚህ የመጣሁትና ያች ነገር ታመልጠኛለህ። እኔ ደግሞ መምህሩም አንዳንድ አባቶችም አይ አሁን እኚህ ሰውዬ እየደከሙ ነው፣ ወደፊት የሚተካ የለም፣ አሁን እዚያው እንደ ምክትል ሆኖ ትምህርት ቤቱን ለቆ እሳቸውን እየረዳ ወደፊት ይተካል አይሆንም ብለው አለቃው ጋር እንስማማም ነበር። በፍጹም እሱ ሆኖ አይቻልም ብሎ እሱ እንትን አለኝ። እንግዲህ ለምንድን ነው የማይስማሙ? እዛች አንድ ጥማኖ እግዚአብሔር አብ የሚባል ከተማው ወዲያ ተተከለ አዲስ እና እዛ መሪጌታ አድርገውኝ ነበር እኔን። ደግሞ በዛም ትምህርትም አስተምራለሁ። የዛ ጊዜ በአማርኛ ነው የሚነገረው ኦሮሞ ሁሉ እና ካህናቶች ይወዱ ለምን እዛ ገባ ነው። እኔ ትምህርቴን አላስታጉል። አንዳንዴ ሰው ሲሞት ለፍታት እሄዳለሁ፣ አንዳንድ ጊዜ ተማሪ እልካለሁ እና ሰውየው እንደው ጤነኛም አልነ። በኋላ ግን እዚህ ቅድስት ማርያም ተሹሞ መተው እንጦጦ ሆኜ መተው ይቅርታ አድርግልኝ እዛ ጊዜ በድዬሃለሁኝ ብለው ይቅርታ ጠይቀውኛል። ታመውም እዛ ደብረ ጽጌ የታመሙት ጠይቂያቸው አደራህን የቀድሞውን ቂም ይዘህ ሳትቀብረኝ እንዳትቀር ብለውን ሲሞቱ ያው ተነገረኝ። ወረጀ ደብረ ሊባኖስ ቀብሬ መጣሁ። እዚህ ነው የማንዋደደው። ከዚህ በኋላ እንግዲህ እንጦጦ ስገባ ያንን አልፈሃል አሉኝ። አዎ ደብዳቤውን ስጡኝና ለደብሩ ሰጥቼ ሂጄ ዕቃዬን ላምጣ አልኳቸው። ዘውዴ ታይበሌ ይባሉ ነበር የእንጦጦና የጨኔ አውራጃ ሊቀ ካህናት። ገብረ ሚካኤል ዲፈር የሚባል አንድ ሰውዬ ነበር። እሱ ነው ትምህርት ክፍሉ። ሂድ እኮ ፍዲያ ነው እንደምታመጣው እዚህኛ ደሞዝ ልንሰጥህ ብሎ ቀለደኝና አልፈሃል ብሎ ያው እንትኑን ሰጠኝ ወረቀቱን። የተወዳደርኩባት እኮ ደግሞ ይገርማችኋል 60 ብር ናት፣ 63 ናት። አሁንም የቅንድብ ጠጉር ናት፣ ያችሁ ናት። 40 ዓመት ሙሉ ምንም ጭማሪ የላትም በእውነት እና ያንን ደብዳቤ ለደብሩ ሰጥቼ ተነስቼ እንትና አቡነ ኒቆዲሞስ የሚባሉ ወዲያው እንደተሾሙ ነው ልዩ ጸሐፊ ነበሩ። እሳቸውም የኛ መምህር ተማሪ ናቸው እና ያውቁኛል። በዛ የተነሳ መጣሁና አቡነ ተክለ ሃይማኖት ደሞዝ ብቻ ሳይሆን አንሶላም ብርድ ልብስም ሰጥተውን ነበር። ያን ሳጥን አስቀምጨዋለሁ። ያንን ባመጣው አለቃው አይፈቅድልኝም። ዝም ይዤው ብመጣ እዚህ መጥቶ ለእናንተ ቢነግራችሁ ሌባ ብላችሁ ትይዙኛላችሁ አትይዙኝም? ይህንን ንገሩኝና ይዤው እንዲመጣ አልኳቸው። ምን አገባውና ነው ይህን ሌባ ማለት አይችልም፣ አባታችን ናቸው የሰጧችሁ፣ ግን ይዘህ እንዳትመጣ። ምክንያቱም መረጃ ቢጠፋብህ አንዳንድ ደብዳቤ አንጣ ብትባል ሄደህ ያን ብር ነው የምትጠይቀው። ይህን ይዘህ ተመጣህ በኋላ ችግር ሊገጥምህ ይችላል አሉ። ሄድኩና ሰውየውን ለመንኩት። በፍጹም አስረክብ ለሊቀ ጉባኤው አለኝ። መጋቢው፣ ጸሐፊው፣ ሂሳብ ሹሙ ለመኑት። አይጠረጠርም አለ። እሺ ብዬ ያው አስረከብኩ ለሊቀ ጉባኤው ያንን አንሶላና እንትን። በኋላ መጋቢውና ጸሐፊው ሂሳብ ሹሙ ተነጋግረው ሰውየው ሳይሰማ ታድራለህ ትሄዳለህ አሉኝ። አይ ዛሬ አድራለሁ ነገርም ማለት መጋቢው እኔን ሳታነጋግረኝ እንዳትሄድ ያለኝ። በኋላ ጠርቶ እና እጀ ቤቱ ሲገባ አነጋገሩ 150 ብር ሰጡ። እንግዲህ ታውተውት እንደሆነ እንጃ የዛ ጊዜ 150 ብር ከባድ ነው፣ በጣም ብዙ ነው። ያለቃው ደሞዝ 150 ነበር። የዛ ቤት ይገዛል ያን። አዎ ደብረ ሊባኖስ እንዲያውም አቡነ ቄርሎስ አረ እንዲያ ያልተሰራ ስራ ተሰራ፣ ተማሪዎቹ
150 ብር ያገኛሉ። መምህሮቹ 60 ብር ነው የሚያገኙት። ይሄ ነገር እንዲያው አገር ጉዳይ አይልም ወይ ብለዋል። ለተማሪዎቹ ጨመሩላቸው። አቡነ ተክለ ሃይማኖት 150 ሆነ የደብረ ሊባኖስ። በእውነት የኛም እኮ 150 ሆኖልናል ነበር። እና ያቺ 150 ብር ሰጡኝ። መጣሁ። በዛ ቀበሌ አንድ ሰው እየሄደው አንድ መነኩሴ እኛ አባ ገብረ ሕይወት ዛሬ ስንዴ ጳጳስ ሆነዋል፣ አይታዘዙም። እዛ ጊዜ ወርደው በ40 ብር አሁኑ አለ ያ ብርድ ልብስ ለተመን አሁንም አለ። በእውነት በ40 ብር ገዙልኝ። እዛ በጣገባችን ወደ ጥምቀተ ባህሩ የወታደር ማሰልጠኛ አለ። ወታደሮቹ አንሶላ ሲሰጣቸው ትገዛላችሁ ብለው ይጠይቃሉ። በ14 ብር ደበኛ አንሶላ ሁለቱን ገዛው። ከዛ ለቤት ዕቃ ምኑ ገዝቼ እንዲያውም ተረፈኛ ብር። ከዛ በኋላ አብይ ጾምን ተቀመጥኩና እንትን ሲል ሲፈሰክ መጥቼ አቡነ ኒቆዲሞስን አነጋገርኳቸው። እንዴ ደሞዟ 60 ብር ናት፣ ለዚህማ ያው 150 ደብረ ጽጌ ይሻለኛል አልነበረም ወይ? ለዚህ እንዴት እቀመጣለሁኝ? አነጋግሩኝ ጋር አልኳቸው። ይዘውኝ ገቡ። አባታችን ፍቀዱልኝና ወደዛው ልመለስ፣ ያው ይሻለኛል ቀለሜን እያጠናው። እዚህ ደሞዟ የላትም። ደሞ ሰበካ ጉባኤ 50 ብር ሰጥቶኝ 110 ሆነ። እዛ 150 ነው። 40 ብር ይበላል። 40 ብር እና ያንማ እንግዲህ ተወዳድረህ አልፈህ መምህር ሆነሃል፣ ወደ ትምህርት ቤት አልመለስም። ባልደረባ አቡነ ኒቆዲሞስን ሰጥቻለሁ፣ ወደ ተሻለ ቦታ እንቀይራለን አሉ። እና ሂጄ ጓዜና መጣሁ። በኋላ ቀበሌ ለመግባት መታወቂያ ለመያዝ ደብሩ ጽፎልኝ ቀበሌው በሄድ ተነበርክበት ሀገር መሸኛ እንዳሉኝ አቡነ ኒቆዲሞስ ያሉኝ ነገር ደረሰ። ተዛ ወርጄ ያው ደብሩ ለቀበሌው ጻፈልኝ። ቀበሌው በደምብ ያን ይዤ በመጣ አይጽፉልኝም ነበር። እሳቸው እንደነገ ጻፉልኝ። ተዛ መጥቼ ቀበሌውም መታወቂያ ሰጠኝ። እዛ ጊዜ ደግሞ ሱቅ የእንትን ሱካሩም ሳሙናውም ምኑም በቀበሌ ነበር የሚታደለውና እዛ ሁሉ አስገቡኝ። እዚህ በኋላ ያው የሚማር የለም፣ ያው በድብትርና እያገለገልኩኝ ያው ስብከትም የለም ነበር። እኔ ተርኩ ነው ማታ ማታ ያቋቋምኩት። ያው ደብተሮቹ ምኖቹን እየለመንኩኝ እነሱም እንዲረዱኝ እነሱን እንትን እያል አሁን በኋላ ጠበሉ ደግሞ ተቋቋመ። በጠበሉ ምክንያት ሰው መጣ። ሰባኪም እንትን እያል አሁን ሰባኪም አለ። ያው እኔም እንደ ሰባኪዎቹ ያው ተራይዤ ሰብካለሁኝ። ጠበሉ በብዛት እየሄድኩ ደግሞ ታመሙትንም ምኖችንም አጽናናለሁ፣ እዛ አስተምራለሁ። እስካሁን ድረስ በዚህ አይነት ነው ጊዜን ያሳለፍኩት። በጣም ድንቅ ነው። እንደው እዚህ ላይ በደንብ የምጠይቀው ከሀገር ቤት ከወጡ በኋላ ተመልሰው አልሄዱም ወደ ሀገር ቤት? አረጃለሁ። ሄደዋል። እየሄድኩ እየመጣሁ ነው። 2004 እናቴ ሞተች። የዛ ጊዜ ሄጄ ተዛ ወዲህ አልሄድኩም። 2004 ላይ ብዙ ዓመት ቆይተው ነበረ። እና ተዛ ወዲህ ያው ወሬያቸውን እሰማለሁ። እንግዲህ እህቶችም ወንድሞችም ቢሞቱ ተዛ ወዲህ አልሄድኩም እንጂ ያው ወሬያቸውን እሰማለሁ። አሁንም በጣም ድንቅ ነው። በዚህ ሁሉ የትምህርት ጉዞ ውስጥ በጣም የማይረሷቸው መምህራኖች ምናልባት ይኖራሉ? ህይወታቸው በጣም ያስተምረኛል፣ እንደው በጣም ወዳቸዋለሁ የሚሏቸው መምህራን እነማን ነበሩ? እኔ እንዲያጋጣሚ ሆኖ ክፉ መምህር አልገጠመኝም። እኚህም አቋቋም ተማርኩባቸው እምልህ እንዲያው ተማሪ ሲታመም እንደ እናት የሚያለቅሱ ሰውዬ ናቸው። እንዲያው አንድ ጊዜ ክብረ በዓል ሄደን እሳቸውን አልጋ ላይ ተኙ ብሏቸው ቤተክርስቲያን ሊባርኩ ነው እና እኛ አብረን ሄደናል። ኧረ እኔ ተማሪዎች ጋር አብረውን እዛው ሳር ተጎዝጉዞ አብረን ተኛል እና እዚህም እየመጡ
ጠይቀውኛል። እናቴም አንድ ጓደኛ አሉኝ ደግሞ እሳቸው ጋር እዛው የተማሩ ያውም ተኔ እሳቸው በጣም እዛ የኖሩ ናቸው እና እኔ ነኝ እዚህ እንዲመጡ ያደረኳቸው። ደብረ ሊባኖስም ነበሩ መጽሐፍ ብሉይ ተምረዋል እና እሳቸውና የኔ እናት አንድ ላይ ሞቱ እና መተው ሁለታችንም ደርሰውን ሄዱ አባ አክሊሉ እና እኚህን ታገብረ ሕይወትም ቀልድ ጨዋታ አያውቁ። ተማሪ ተተማሪም ለመቀመጫቸው አይነሱ። እንደውም ምሳ እንደረሰ አይሉም። ተማሪው ታልሰለቸ ተማሩ ብለው ደግሞ አያስገድዱ። እያሱ ነው ይሄ እያሱ አባ እያሱ እኔ ተመጣሁ ነው እንደው ትንሽ ይህን ባህር ሀሳቡን እሳቸው በጣም ያውቃሉ ተብሏል። አባ እያሱ የትኛው ይሄ ምስካየ ዙናን ከኔ መምህር ይሆን ተደብረ ሊባኖስ እየተመላለሱ ጠዋት ወጥቶ ማታ መለሳለሁ አለ እና አስተምሩ ብያቸው ተየት መጣ ሄደ አገር ወዴት ነው ያለ ምንድን ነው የምትማረው አሉኝ። ይህንን ነው አልኳቸው። አስተምረውኝ እንዲያው አገሬንም ሳይጠይቁኝ እንዴት ያሉ ፍጥረታቸው እንዴት ያሉ ነው ይሉኛል። አባ እያሱ አገር ወዴት ነው ምን አይሉ እንዲያው የምትማረው የቱን ነው ተማር ነው እንጂ ልማርታለም ዝም ብሎ እንትን ማለት ነው እና እሳቸው በጣም እንትን ናቸው። እንዲያው የሞቱ ዕለትም ሳጥን ይዘህና ብለው ደወሉልኝ ተማሪዎቹ። አሁን የተተካው በእሳቸው እግር ተተክቷል እና ምስካየ ዙናን አባ መርሃ ጥበብ አሉ። እሳቸው ጋር ሄድንና ወደ አቡነ ቄርሎስ ስልክ ብንደውል መኪናው ገራጅ ገብቶ አሁን ሹፌሩም የለም አሉ። አቡነ ኤልሳዕ የእሳቸው ደቀ መዝሙር ስለነበሩ ደብረ ታቦር ስንደውል የደብሩ አለቃ ሞቶ አሁን ነገ ቀብር ነው እንዴት አድርጌ እመጣለሁ አሉ። እንግዲህ አቡነ ጳውሎስ ብዙ አያውቋቸውም ይህን መምህር ወሬያቸውን ይሰማሉ። እነ መርቆሬዎስ ነበሩ የሚያውቋቸው። እንግዲህ የፊተኞቹም የሚያውቋቸው የፊተኞቹ ናቸው። አቡነ ጳውሎስ እዚህ ቅድስት ሥላሴ ተቀምጠው ያው ወደ ውጭ ወጥተው ብዙ ቆይተዋልና አይተዋወቁም። መጣንና አቡነ ስምዖን የሚባሉ ታውቃቸዋለህ? አቡነ ስምዖን አሁን አርጅተዋል። የዛ የደብረ ሊባኖስ ሰው ናቸው። በአታም የበላይ ወለጋ ነበር የነበሩት። አሁን አሉ እኮ አላውቃቸው። ጸባዴ ፍስሐ ነበር የሚባሉት። እሺ እሳቸው ዘንድ መጣ። መሽቷል እኮ እንዲያው የዛ ጊዜ ቀኑ ደህና ነው እንዴላለሁኝ ጨልሞ እሳቸውን አነጋገር ናቸው። ኧረ ቆይ አባታችንም ልንገራቸው አንድ ጳጳስማ ሳይሄድ እኔም ታልፈቀዱልኝ አልሄድም ብለው እዚህ ቆዩኝ ብለው እሳቸው ገቡ አባታችን ዘንድ ሞቱ። የእንታ ገብረ ሕይወት እሳቸው የአንድ ቦታ መምህር አይደሉም፣ የኢትዮጵያ መምህር ናቸው። እሄዳለሁ እኔም ብለው አሉኝ አሉ። እኛም ጠዋት ተነስተን አባ መሐሪ የሚባሉ ነበሩ፣ ኡራኤል ነበሩ፣ እኛም ዘንድ ነበሩ። የእሳቸው ተማሪ ናቸው። አሁን ታዲሶቹ ጳጳስ ማይጨው ጳጳስ ነው አባ ሊባኖስ ተብለዋል። እሳቸው ጋር ተነስተን ያው ሄድን። አቡነ ጳውሎስ ቅዳሜ ነበር ቀኑ እና እዛ ቀጥታ እዛ ያወርዷቸዋል ብለው 8 ጳጳስ ይዘው ወረዱ። እኛ ግን ያው እዚህ በአገራችን ባህል በፈረስ በምን አጅበን መኪና ድረስ አንሸኛ አይሄዱም ብሎ ህዝቡ ያው መኪና መንገድ ድረስ በፈረስ አጅቦ እንደ ሀገሩ ባህል ይዘው ወረድን። አቡነ ጳውሎስም ተቆጡ። እንዲያው ብነግሩ እዛው ቀድሼ ነበር እንትን እምለው አሉ። እዛ ሄደው ደብረ ሊባኖሶች ልብስ አትለብሱም ወይ አሏቸው አቡነ ጳውሎስ። አይ እኛ እንለብስ እንዴ ተራ ሰው አይደሉም እኮ እኚህ ሰውዬ የኢትዮጵያ መምህር ናቸው። ስንቱን ጳጳስ ያወጡ ናቸው። በሉ ልበሱ፣ ገንዘብ ተሆነ የምትፈልጉትን ይሰጣል። አስለበሷቸው በግድ አስለበሷቸው። እኔ እንዲያውም ቀድሜ ወርጄ ሌሊት እሳቸው አቡነ ጳውሎስም እንትን መጥተዋል። የወረድኩት እንትና ነው ሌላ ነገር የሊሾውንም የምኑም እኔ ነኝ የምከፍለው እናንተ እንዳትከፍሉ አሉ። ያው አስለበሷቸው።
ሁሉም ለበሰ። ያው ቤተልሔም መቃብር መቃብር ሰጥተውን እዛ ቀበርን። የልሾውንም የዛም የሚፈለገውን ለካህናቱ የሚከፈለውንም እሳቸው ከፈሉ። ያው እዛ ቀብረን መጣን እና እኔ እንደው መምህሮች አንድም ያስቀየመኝ ሰው ስለሌለ ሁሉንም ነው የምወዳቸው። አሁን ንባብ ያስነበቡኝ ሰውዬ ይቆነጥጣሉ ልጆቹ ነን ነው እንጂ በጣም እና ንባብ በደንብ አድርገው እንዲያውም ነበር እንትን ያሉኝ በጣም ንባብ አስተምረውኝ ነበር እና እሳቸው አይ እንደ ዛሬ ደርሼ ሙተው ቢሆን እንዲያው ካባ እንኳ ገዝቼላቸው እያልኩ ይቆረቁረኛል። እንዲያውም አዎ በጣም እነዚህ እንታ ገብረ ሕይወት እንኳን መቼም ብዙም ባይሆን ብዙ እንትን ብያቸዋለሁ እና እንግዲህ መምህራኖች ሁሉንም በጣም አድርጌ ነው የምወዳቸው። በጣም ልንገርህ እንደው እዚህ ውስጥ እኔ ባገኛቸው ምላፍቃቸው በፊት ታሪካቸውን ስሰማ የሚያስደስቱኝ በእርሶ ሕይወት የነበሩ ሊቃነ ጳጳሳት አሉ። አንደኛው ቅዱስ ፓትርያርኩ የነበሩት አቡነ ተክለ ሃይማኖት ነበሩ። ሁለተኛው ደግሞ አቡነ ጎርጎርዮስ ነበሩና ከነሱ ጋር እስቲ ስለ ሁለቱ የሆነ ታሪክ ይንገሩኝ። በተለይ ከአቡነ ጎርጎርዮስ ጋር ጥብቅ የሆነ ቅርርብ እንደነበሩት አውቃለሁኝ። በትምህርትም ሲሄዱ በምንም ሲሄዱና ምን አይነት ሰዎች ነበሩ? ምን አይነት አገልጋዮች ነበሩ? ስለነሱ ጥቂት ይንገሩን። አቡነ ጎርጎርዮስ እንግዲህ ተፈጥሯቸውን እንደ ካሜራ ነው። እንዲያው የሰሙትን የመያዝ እንትን አላቸው። ተልጅነታቸውም ብለውኛል የኔታ እነሱ ሲማሩ እኛ አልደረስንም። እዛ ሲማሩ አንዱን ጉባኤ ነው የሚያሰዱት። ጧት አንድ ጊዜ ያሰዳሉ፣ ማታ አንድ ጊዜ፣ በማግስቱ ዘልቀው ወደፊት ነው የሚሄዱት። ቤትና እንትን ይላሉ። መቼም ቃለ እግዚአብሔር እንደሳቸው አድርጎ የገለጠለት የለም። ዘሩን ብቻ ሳይሆን ምስጢሩንም አመስጥረው ነበር የሚያውቁት ይሉኛል። እኔን እዛ ለኮርስ ና ብለውኝ ስሄድ አንዳንድ ነገሮች ስንጠያየቅ እሳቸው የሚጠይቁኝ ታሪክ አትጠይቅ፣ ታሪክ በመጽሐፍ ተጠንቶ ይያዛል። እንግዲህ ከውጮቹ ጋርና ከኛ ሃይማኖት ጋር የምንለያይበት ብዙ ነገር አለ። እሳቸው ግሪክ ወርደው ነው የተማሩት፣ እንትን አላቸው እና ከግሪክ አሁን በቀደም በዚህ ቁስጥንጥንያ እዚሁ ኢትዮጵያውያን ሄደው የእንትን ተዋህዶ እያሉ ሲናገሩ ሰማሁ። እሳቸው ልዩነት አለን። እንዲያውም በቆስጠንጢኖስ አንስተን ነው። ቆስጠንጢኖስ ለሃይማኖት የታገለ ነው እና የተጠመቀው በተጠመቀበት ልብስ ነው የተቀበረው። እስከዛ አልተጠመቀም ነው የሚሉት ውጮቹ ነው የሚሉኝ እሳቸው። በእኛ ትምህርት ደግሞ ሶል ጴጥሮስን ከሀገሩ አምጥቶ ተጠመቀ ነው። ጸሎተ ሃይማኖት መቅድም ላይ ፍትሐ ነገሥቱ ምንትን ላይ ይህንን ነው። ሶል ጴጥሮስን አስመጥቶ ተጠመቀ። ተተጠመቀ በኋላ ለቤተ ክርስቲያን ብዙ ስራ ሰራ። ሰለስቱ ምዕትንም ጠየቃቸው። እናንተ ለሃይማኖት ብላችሁ ለመንግሥተ ሰማያት ብላችሁ ዓይናችሁ እየፈረጠ እጃችሁ እየተቆረጠ መከራ የምታዩት መንግሥተ ሰማያትን ለማግኘት ነው። እኔ በመንግሥት ተደላድዬ ደልቶኝ ተቀምጬ እናንተ ያገኛችሁትን ክብር አላገኝምና የንግስና መሳሪያዬን ተቀበሉኝ፣ እኔም መንኜ እሄዳለሁ ብሎ ሰለስቱ ምዕት ምእመናን አሁን አንተ ተሹመህ እረፍት ሲያገኙ የፈረሱ ቤተ ክርስቲያን እንዲሰሩ የሞቱ ምእመናን እንዲቀበሩ ሲደረግ ይህ እኮ ስርዓት ነው። ለእኛ የእኛና የእናንተ ስርዓት አንድ አይደለም። ባይሆን ያልሆነ ፍርድ እንዳትፈርድ የፍርድ መጽሐፍ እንጽፍልሃለን ብለው ፍትሐ ነገሥትን ያው ለመነኮሳትም አለበት ለቀሳውስትም አለበት የመፍረጃ መጽሐፍ
በዚህ ከፈረድክ እግዚአብሔር አይጠይቅህም ብለው እንትን አሉ። ከዛ በኋላ ብዙ ስራ ሰራ ነው የሚሉት እነ ጎርጎርዮስ። በውጩ ግን ተጠመቀ በኋላ አልቆየም፣ ሳይጠመቅ ነው ይህን የሰራው ይላሉ። ይህንን የእኛ መምህር ይቆጡ ነበር እና እንዲያው መቼም አቡነ ጎርጎርዮስ ጋር ብዙ ብቆይ ስለ ነገረ መለኮት በጣም አድርገው ነው የሚያውቁት፣ በጣም አድርገው ያስረዳሉ። አንድ ነገር ጠይቀዋቸው ሌላ ቢጠይቋቸው በዛው መስመር ካልሆነ እሱ ደግሞ ሌላ አጀንዳ ተይዞ ነው ይላሉ። ስለ ነገረ መለኮት ጠይቆ ስለ ታሪክ ቢጠይቋቸው ይቆጣሉ። እና አቡነ ጎርጎርዮስ ሀሳባቸው ሁሉ ምንድን አደረጉ? እኔ እንደው ትልቅ ሰው ናቸው። አባ ዘሚካኤል የሚባሉ ተዛው ተደብረ ጽጌ ጓደኛ ነበር። እሳቸው ቀደም ብለው እኔ በፊት እዛ መጽሐፍ የገቡት እና በኋላ ዟይ እንደዚሁ ኮርስ ሊማሩ ሄዱ። ልጆች አስተምሩልኝ ትምህርቱ ይበቃል ብለው አቡነ ጎርጎርዮስ እዛው አስቀሯቸው። ሕፃናቱን ጧት ዳዊት ያስደግማሉ። በዚህ እየዞሩ ዳዊት አስደጋሚ ያለ፣ ውዳሴ ማርያም አስደጋሚ ያለ፣ ያንን እያደረጉ አሁን እኔ ስሄድም እዛ አባ ዘሚካኤል ተቀብለውኝ ደህና ገዳሙን አለማመዱኝ። የሰውየውንም ትምህርት እሳቸው ብዙ ይዘዋል። እሳቸውም ዘንድ እየጠየቅኩኝ ደህና እንትን ብዬ እኛ ሰውዬ እኔ እዚህ እንጦጦ ተመጣ በኋላ መጥተው እዚህ ምስካየ ኅዙናን ገብተው ነበር እና አቡነ ጎርጎርዮስ ወደ ይንታ ልዑል ገዳሙ ስልክ አልነበረውም የዛ ጊዜ። ይንታ ልዑል ከተማው ነው ቤታቸው፣ የቤት ስልክ አለ። ደውለው ቃለ ጽድቅን ላኩልኝ። አባ ዘሚካኤል እምቢ ብሎ ከተማ ገባ። እንዲያውም ቅዱስ ጳውሎስ ማርቆስን ላኩልኝ ብሎ ነበር። በችግሩ ይችን ሁሉ ጠቅሰውልኛል። እና ጢሞቴዎስ ወደ እንትኑ እና በዚህ ምክንያት እሱ እንጦጦ ወጥቷል ብለው ሲነግሯቸው ቤተ ክህነት ሆኖ ኖሯል። የደወሉት መኪናቸውን አስነስተው መጡ። እንጦጦ ወጡ። እዛ መድረኳ ላይ ታቦት የሚቆምባት ላይ ቁም ያለው ሰው የለም ነበር። መጡ። ጥጉ ላይ ተመኪና ወረዱና ሄዱ ቤተ ክርስቲያን። አልተከተልኳቸውም። እኔም ተሳለሙ። ዙረው ተመጡ። በኋላ ነው መስቀል ተሳለም። አንተ እዚህ ቁጭ ብለህ እኔ እኮ ከውጭ ሀገር የመጣሁት የሀገሬ ልጆች ላስተምር ነው። እኔ ብቻዬን እርዱኝ፣ በኋላ ይቆጫቸዋል። እኔ እዛም ልጅ ማስተማር ጀምሬ ነበር፣ ግን እንዲያው የሀገሬ ልጆች እንዲያው ቄሱን፣ ዲያቆናቱን፣ ካህናቱን ሳላስተምረው እንዲያው ዝም ብሎ እንዲያው ሲቀር ያሳዝነኛ ብዬ ነው የመጣሁትና አሁን ዘሚካኤል ጥሎ ሄዶ እነዛ ልጆች የሚያስተምር አጥቻለሁ እና መጥተህ እርዳኝ አሉኝ። አይ አባታችን እኔ አልመጣም። ምን ነው? አንደኛ ሀገሩ ሞቃት ነው፣ እኔ ሙቀት አልወድም። ሁለተኛ ደግሞ እኔ ምንኩስና አልወድም። ሰው መንኩሱ ይላሉ። መስቀላቸው እጃቸው ላይ እንዲህ አደረጉና በመስቀላቸው እጃቸውን መተው ሄደው መኪናቸው ገቡ። እኔም አልተከተልኳቸው። ሲሞቱ ቆረቆረ ያለ ይነዳቸዋል ብሎ ሞቱ የተባለለት እንዴት አድርጌ እስካሁን እስኪሞቱ ድረስ እዛው ተቀምጬ ቢሆን ብዬ ቆጨኝ። ግን አዳ መንኩሱ ይላሉ። ስመለከተው መቼም እንግዲህ መሀል ሰፋሪ ይላሉ እኛን አቡነ ጎርጎርዮስ። እስቲ ንገሩኝ ስለሱ። እናንተ መሀል ሰፋሪ ናችሁ። አባታችን መሀል ሰፋሪ ማለት ምን ማለት ነው አልኳቸው። መነኮሳቱ ችግር ሲገባው በእነሱ ትስቃላችሁ፣ ሚስት ያገባው ደግሞ ሲቸገር በዛ ትስቃላችሁ። እናንተ ግን ቦታ የላችሁ፣ መሀል ሰፋሪ ናችሁ
በዛም ዓለም በሁለት እንትን ነው የምትወረሰው፣ እንትን መንግስተ ሰማያት ወይንም ህጋዊ ሆኖ ልጅ ወልዶ ልጆቹን እያሳደጉ ቤተክርስቲያን፣ አለበለዚያ መንኖ ገዳም ገብቶ ነው እንጂ መሀል ሰፋሪ ሆኖ መኖር አልታዘዘም። መሀል ሰፋሪ ማለት እንግዲህ አባት አትባሉ አቶ አትባሉ ደግሞ ካህን ናቸው። ይሄ ኢትዮጵያ ያለ መርጌታ እየተባለ እንደው ምዕመኑ ሁሉ ዝም ብሎ እንትን ይላል። እና አሁን አንተ ዲያቆን ልትባል ነው ማን ልትባል? እና አሁን ሳስበው ትክክለኛ ናቸው። ግን መንኩሶ ከተማው መቀመጡ ደግሞ ጥሩ አይደለም። ምክንያቱም ዜና አበውን ያነበበ ሰው ምንኩስና ፊቱንም ተቀበለውም በረሃ ሄዶ ነው የሚሞተው። እና አሁን ተዝህ ሄዶ መመነኑ አይቻልም። ፊት ነበር ከተማውን ሳይለመድ እና ቅድም እንደተነጋገር ነው ምንኩስና እኛ አባ ኪዳነ ማርያም ናቸው የምትውላቸው ማናቸው ምንኩስናውን ሳያውቁት ገብተውበት ሳያውቁት ይሞታሉ እያሉ በቀደም ሲያስተምሩ ሰምቻቸዋለሁ። እንግዲህ የምንኩስናው ቀንበር ከባድ ነው። ደሞዝ አያስፈልግም ነው የሚሉት አቡነ ጎርጎርዮስም። አሁን አቡነ ጎርጎርዮስን ገንዘብ ይወዳሉም የሚሉ አሉ። ግን እሳቸው ሊሰሩበት ነው። ያ ሁሉ ህፃናት መቼም እርዳታም ቢኖር ሰውየው እንትን ናቸው። አንድ ጊዜ አስተማሩት ትምህርት እንትና ንቡረ እዲ እንትና ማንስ ጊዮርጊስ የሞቱት እዛ ነበሩ፣ አስተማሪ ነበሩ። ንቡረ እዲ የተባሉት አዲስ ዓለም ነው። ይሄ ቅኔው መምህር ናዝሬትም ስራ አስኪያጅ ሆነው ነበር። ክፍለ ዮሐንስ እሳቸው እዛ እያስተማሩን ነበር። እና አቡነ ጎርጎርዮስ እዛ ሁነን ተልከው ወደ ሮማ ሄዱ። ከተማው ሰው ሙቶ መታችሁ እንድትፈቱልን ብለው ትልቅ ሰው ሲሞት ይጠሯቸዋል ገዳሙን። ክፍለ ዮሐንስ አስከትለውን መጡና እዛ ያንፈተን ከዚህ ቀደም አንድ ችግር ደርሶብን ብለው አጫወቱኝ። እሳቸው እንዴት አልኳቸው። እዚህ በናዝሬት ጓሮ የሚቀበር ሰው ሞልቷል። አሁንም አለ እኛ ዘንድ አንድ የሚመላለስ ጠበልተኛል። እኔ ዘመዶች ብዙዎቹ ጓሮ ነው የሚቀበሩት። ክርስቲያንም ሆነው እስላምም ሆነው የአባታችን የእናታችን በረከት አይሄድም እያሉ ልጆቹ እዛው እንትን ይላሉ፣ ይቀበራል ብሎኛል። እሱም ክፍለ ዮሐንስ ያጫወቱኝ። አንድ ትልቅ ብዙ ልጆች አሉት ሰው ሊጠመቅ ተነጋግረው ጨርሰው ሊያጠምቁ ሲሄዱ አቡነ ጎርጎርዮስ አልጠመቅም አላቸው። ምን ሆንክ? አይ ልጆች ሂደህ እዛ ቤተክርስቲያን ልትወድቅ ነው ወይ ስትሞት? አይሆንም በረከታችን ወደዛ አይሄድም ብለው ከለከሉ። እኛ ስለ መቃብር ተጫወት ስለ ጥምቀት ነው እንጂ መቃብሩን እዛው አልጋ ስር ቢቀብሩስ እኔ ምን ቸገረኝ? እምነቱን ነው እንጂ። እና በዚህ ምክንያት ተጠመቀ እና ተጠምቆ ብዙ አልቆየም። ልጆቹ ሁሉ እንትን ብለው ልጆቹስ እየተማሩ ወደ ውጭ ወጥተዋል። ያ ሰውዬ አቡነ ጎርጎርዮስ በሌሉበት ቀን ወደ ውጭ እንደወጡ ሞተ። መታችሁ ፈታችሁ እንድትቀብሩልን ብለው ለገዳሙ ላኩ። እንግዲህ እነ አባ ኃይለ ኢየሱስ ነው ክፍለ ዮሐንስ ነው ዋናው። እሳቸው ሲሄዱ ኃላፊው ለእሳቸው ደወልን። እዛ ሄዱበት ሀገር ያ ሰውዬ ሞቷል። ፍታት ነው ብለውናል። እንሂድ እንቅር። ማታ ሄዳችሁ ስትፈቱ አድራችሁ ሰዓታቱንም ማህሌቱንም ጨርሳችሁ መዋሲቱንም ሰው ሲሰበሰብ ጓዛችሁን ይዛችሁ ወደ ቤታችሁ ሄዱ አሉ። እንደዛ አድርገናል። በኋላ ግን ጓሮ ተቀበረ። በኋላ ልጆቹን ግን እንደምንም ብለው ልጆቹ አሁን የሃይማኖት ተቆርቋሪ ሆነው በጣም አድርገው እንደው እኛንን ያጠፋነው አባታችን እዛ መቅበራችን ብለው
እንትን አሉ እና ልጆቹ ያመልጡናል። አባትየውን ስንከራከር ልጆቹን መያዝ አለብን። ልጆቹ አባታቸው ጓሯቸው ተተቀበረ ክርስትናውን እንደሚያጸኑ ነው የነገሩኝና ልጆቹን መያዝ ማስቀረት አለብን ብለው እንደዛ አድርገው ልጆቹን አስቀሩ። ዘዴኛ ነበሩ እያሉ ይህንን አጫወቱኝ እና እንዲያው አሁን አንድ ደግሞ እሳቸው ታናገሩኝ እዛ አይቼዋለሁ። እኔም አንድ ልጅ አልተጠመቀም ኖሯል። ሳይጠመቅ እዛ እንግዲህ እሳቸው ትምህርቱን ያስተምራሉ፣ ቶሎ አያጠምቁም፣ ይግባው ይላሉ። ዘመናዊንም የሚማርላቸው ሰዎች ወላጆቹ ይሰጣሉ። ግን ያው በሽፍት ነበር ትምህርቱ ዟይ ያስተምራሉ። በትርፍ ሰዓቱ እዛ የቤተ ክርስቲያኑ ይማራል። ለነሐሴ ኪዳነ ምህረት ከተማው ኪዳነ ምህረት አለ ዟይ፣ እዛ ላይ ያከብሩ ይሄዳሉ ልጆቹ ሁሉ። እሳቸው የሉም። ሄደው እዛ ህፃናቱ ሁሉ ሲቀበል ያም ልጅ አብሮ ተቀበለ። ስጋው ደግሞ ሳይጠመቅ አልተጠመቀም። በኋላ እንደዚህ ነው ብለው ልጆቹ ተቀብሏል እኮ አሉና ተናገሩ አሉ እና በላባ ኃይለ ኢየሱስ ቶሎ ብለህ ልጅ አጥምቅልኝ። ተቀዳደመ ነገሩ እንጂ ሁሉም አይቀር የሚቀድመውን እና አስጠመቁት። ይህንን ይዤዋለሁኝ እኔ በልቤ ጽፌዋለሁ። እንጦጦ መጥቼ ታዋሳ አንድ ሰው መጥቶ ይህን ጥያቄ ጠየቀኝ። አንደኛ ነፍሰ ገደለ ሰው ዲያቆን ይሆናል አይሆንም? ሁለተኛ ሳይጠመቅ ዲያቆን ይሆናል ወይ? ኧረ ይሄ ነገር ግን አቡነ ጎርጎርዮስ ሲያደርጉት አይቻለሁ። ግን በእኔ ቃል ብቻ አንተ ነፍስ አባት ተው። እንዲሁም አንድ ሰው እማኝ ይዞ ነው የመጣው። ይሄ ትልቅ ነገር ስለሆነ በእኔ ብቻ የሚሆን አይደለም። ግን ደግሞ ግንቦት ሚካኤል ደርሷል። እነሱም በዛም ተሳሉ። እንግዲህ መምህሮች እዛ አሉ። ይዣችሁ ልውረድ ይዤ እኛ መምህር ደብረ ጽ ያደረስኩትና ይህ ሰውዬ ዲያቆን ሆኗል። ነጋዴ ነው፣ ግን ዲቁና ተቀብሎ ያው ምስጢር ያውቃል። አሁን ቅዳሴ ልግባ አልተጠመቀም ሰውየው። ልጁ ግን አያውቅም ሰውየው እና የሀገሩ ወደ መድኃኒት ይሁን እኔ እንጃ። ብቻ ሰዎቹ እናትና አባቱ ልጅ የተወለደ ጊዜ ሲጠመቅ ይሞታል ወይ ክርስትና ተጠምቆ ውሎ አድሮ ይሞታል። በዛ ምክንያት ተወልዶ ቀኑን ለማሳለፍ እንግዲህ ጠንቋይ ምን ይንገራቸው ሳያጠምቁት ደም ገብቶባቸው ወደ ሐዋሳ ይሄዳሉ። ያ ልጅ አዝለው እዛ ተምሮ ዘመናዊም ተምሯል፣ አደገ። ዳዊቱም ደግሟል፣ ዲቁናም ተቀበለ። አሁን አንድ ሰው ሀገር ቤት መጥቶ አንተ ዲያቆን የሆንከው እኮ አልተጠመቅም ብሎት ይህንን አስረዱኝ ብሎ እኛ ዘንድ መጣ። እኛ ይህን ልናስረዳው አልቻልንም። አሁን ወደዛ ጠይቅ ብለው ነው የላኩኝ ብሎ እስቲ እንሂድ ብዬ ይዣቸው ደብረ ጽ ሄድኩ እኛ መምህር ዘንድ። አይ መቼም አውቆ አይደለም የሚያስጠይቀው እናትና አባቱ ነው። ቢሞትም ማጥመቅ ነበረባቸው እነሱ። እግዚአብሔር ያልባረከው ሊያድግ አይችልም ብለው ይሄ እንትን መጠመቅ ይችላል አሉ። ይህን ይዘን ወረርንና ደብረ ሊባኖስ ይጀወርኩ። ደብረ ሊባኖስ የንታ ገብረ ሕይወት የዛም ገብረ ሕይወት ነበሩ የሚባሉ አቡነ ቄርሎስና አቡነ ቀውስጦስ እዛ ይዣቸው ገብቼ ሰዎቹን እነሱ መጡ። እዛ የንታ ገብረ ሕይወት ማታ አይዋዜ ምን ማታ እናንተ ተመጣችሁ ቃለ ጽድቅ እንዲህ ያለ ጥያቄ አንጥቶ አስቸግሮኛል፣ ምን ይሻላል ብሎ ለአቡነ ቀውስጦስና ለአቡነ ቄርሎስ
አማከሯቸው። ኧረ ይሄ ነገር ተዚህ ቀደም ያን የኔን ጎርጎርዮስ ያደረጉትንም ጠቀሱ አቡነ ቄርሎስ። አሁን እነሱም ይጠመቅና ካህን ይሆናል እንጂ ይሄ ሊያስፈርሰው አይችልም አሉ። አንዱ ደግሞ በሌላ ጊዜ ነው ነፍስ የገደለ ሰው ዲያቆን ይሆናል ወይ ብሎ ጠየቀኝ። እንዴ አገዳደሉ እንዴት ነው? መጽሐፉ አንድ የሚናገረው ነገር አለ። አንድ ሰው ሲያርስ ድንጋይ ተፈንቅሎ ወርዶ እታይ ሰው ቢገልበት ወይ ሲሄድ የተረገጠው ድንጋይ ተፈንቅሎ ሰው ቢገል ተጥላቾቹ ይሽሽ እንጂ በእግዚአብሔር ዘንድ አያስጠይቀውም ይላል። ሁለተኛ ደግሞ ሰው የገደለው የስንት ዓመት ሰው ሆኖ ነው? ለጉዳት ለመጉዳት ለመበቀል አድርጎት ተሆነ አይገባም። የ3 ዓመት ልጅ ሆኖ ነው ሰው የገደለው አለኝ። እንዴ የ3 ዓመት ልጅ እንዴት አድርጎ ገደለው? ሕፃን ልጅ አስተኝተዋል። ያንጋላ ሴትዮይቱ አለ እዛ ቤት ሕፃን ነው። የቡና መውቀጫ ዘነዘና አንስቶ ይጫወታል። የ3 ዓመት እዛ ተኛው ሕፃን ላይ አፍንጫው ላይ አርፎ ገደለ። ይሄ የእድሜው ማነስ አያስጠይቀውም። ዲያቆንም ቄስም ይሆናል። የእድሜው ማነስ አያውቀው የሚያውቀው ነገር የለም። እንግዲህ ጥያቄው መልሱ ታላስደሰተህ ደግሞ ሌላ ሰዎች እንጨምራለን። ታስደሰተህ በዛው አልኩት። ግን ተዚህ ቀደም ሲሉ ሰምቻቸዋለሁ። የኔታም የኔታ ገብረ ሕይወትን በጣም ነበር የምጠይቃቸው። የታችኛውም እሳቸው እንዲህ ያኗኗር ዘዴም እኛው ትምህርት ብቻ ነው የሚችሉት። እንዲያው ምስጢር ብትጠይቃቸው አይሰለቹ፣ እንዲያው እንትን አይሉ። ሲነግሩንም አንድ ሰው አንድ ጥያቄ ቢጠይቃችሁ ይሉናል። ሐዲስ ተክሌ የእነ ቴዎፍሎስ መምህር አቡነ ዮሐንስ ተብለው ጵጵስናቸውን ያስወረዷቸው አፄ ኃይለ ሥላሴ ጥያቄ ሲመጣባችሁ ዕለቱን ብታውቁትም እንዳትመልሱ። ቆይ መጽሐፍ ምን ነው የሚባለው? እንግዲህ አንድ ሰው ጥያቄ ብለው አቡነ ጎርጎርዮስ ጥያቄ 3 ነው መልስም 3 ነው ብለው አጫውተውኛል። አቡነ ጎርጎርዮስ ጥያቄ አንድ ሰው የሚጠይቀው ለመረዳት ነው። ፈክር ለነ ያሉት ሐዋርያ ለመረዳት ነው። ደግሞ አንድ ሰው ደግሞ ጎበዝ ይበሉኝ ብሎ ሰው ጋር ሲገናኝ የሚጠይቅ አለ። ለመረዳት ሳይሆን እንዲያው ይሄ ሰው ይወዳል ቃል እግዚአብሔር እንዲሉት ነው እንጂ እንትን ደግሞ መምህሩን ለመፈተን ሶስተኛው መምህሩን ለመፈተን የዮሐንስ ጥምቀት ወዴት ነው ብሎ እንትና ጠይቋቸዋልና ያችን ብሪቱን አንጥቶ ይች ብር ለማን ትሆን ነው? አዎ ይሄ ለፈተና የመጣ ነው፣ ለመረዳት አይደለም አሉ። ብሪቱ እንግዲህ ለመንግስት የሚገበረው የመንግስቱ እንትን አለበት አልማ የቤተ ክርስቲያን ምልክት ነው ያለበት አሉ በዛን ጊዜ። ይችን ግን በአንድ ጎኗ የመንግስት በአንድ ጎኗ የቤተ መቅደሱን እንትን አድርገው ነው ያቀረቧል። አንጧት ብሪቱን አለ። እነሱ ለማጣላት ነው። ለቤተ ክርስቲያን ይሰጥ አለ። የቤተ መንግስት እንትን ያለበትን ለቤተ ክርስቲያን ይሰጥ ብሏል ብለው ተንጉሱ ሊያጣሉ ነው። ደግሞ ለቤተ መንግስት ይሰጥ አለ። የቤተ ክርስቲያኑን ያለበትን እንዴት ለመንግስት ይገበራል አለ ብለው ለማጣላት ነው። እና አየና ዘቄሳር ለቄሳር ዘእግዚአብሔር ለእግዚአብሔር ብሎ መልስ፣ የእግዚአብሔርንም ለእግዚአብሔር ስጡ፣ የመንግስቱንም ለመንግስት ስጡ። አንድና ብሪቱ አፍረው ሄዱ። እንደዚህ ለፈተና የሚቀርብ ጥያቄ አለ። ጎበዝ ይበሉኝ ብሎ ያ ሰውየው ልከተልህ አለው። ባለህበት ተቀመጥ ቢለው
እዛውን እየረዳህ እናት አባትህንም ድሆችን ይህን ከልጅነቴ ጀምሬ እሰራዋለሁ ብሎ አለው። እንግዲያስ ና ተከተለኝ። እንግዲህ ያ ቸር ቢለኝ ክርስቶስን አመስግኖ ነው የቀረበው። እኔም ሳመሰግነው እሱም ያመሰግነኛል የሚል ውዳሴ ከንቱ ሽቶ ነበር የሄደው። እንግዲያስ ፍጹም ለመሆን ካሰብክ ያለን ሽጠህ ተከተለኝ። ሆረ ትኩዝ ሆነ ያለው አዝኗል። መወደስ ፈልጎ እና ለሶስቱ ጥያቄም እለቱን ለመመለስ ይሄ ሰውን እንትን የሚል ስለሆነ ሰውየውን እስቲ ቀጠሮ ሰጥቶ መጽሐፍም አይቶ ከጆሮ አይን ነው የሚበልጠው። ሰማሁ ከማለት አየሁ ማለት ይበልጣል። እና መጽሐፉን ካለበት ይኸው ብሎ በአይኑ አስነብቦ እንዲረዳ ማድረግ። ወዲያው እንዲያው ተመለሱት። አጥጋቢ መልስ ላይገኝ ይችላል እና ቀጠሮ መስጠት ነው። የኔታም ይሉ ነበር። ዶክተር አየለ የሚባሉ እዚህ ቅድስት ሥላሴ ነበሩ። አውሻክር እንዲያውም ተሳቸው ነው የተማሩት። እሳቸው ሐዲስ ተክሌም ተምረዋል እና የአራቱ ጉባኤ መምህር ናቸው። ጥያቄ ሲመጣ እንዲያው እንደዚህ ለፍተሻ ሰውየውን እንትን ለማለት የመጣውን ጥያቄ የማይገኝ መጽሐፍ ላይ ነው እንትን እንዳለ ፈልግ ይሉታል። ለመረዳት የመጣውን ደግሞ ቆይ ነገ ይላሉ እና እንዲህ ያደርጉ ነበር። ሐዲስ ተክሌም እንደዚሁ ነው የሚያደርጉት። ወዲያው መልስ አትስጡ ይላሉ እና ለመረዳት የመጣ ሰው እንደዚህ ነው። እኔ አንድ ቀን አንድ ሰው ሲያስተምር ሰማሁት። ቤቱኝ ነው የሰማሁት። እንግዲህ ሰውየው በፍልሰታ ነው ተስተ ቤተ ክህነት ይልኩ ነበር። እንግዲህ ተየደብሩ ይመጣ ነበር ሰው ስሰማው ጥያቄ የቀረበለት አዳም ስንት ልጆች አሉት ነው። ትምህርቱን ሲያበቃ 5 ናቸው ሲል ሰማሁት። እንዲህ አድርጎ ለምን መልስ በኋላ በሌላ ቀን ሰውየውን አገኘሁትና አንተ የዚያ ዕለት እንዲህ ብለህ መልሰሃል፣ እንደዚህ እኮ አይባልም። ቆይ እስኪ መጽሐፍን ይህንን ነው የተማርነው እኛ አለኝ። የተማራችሁት ይህም ብቻ ቢሆን መጽሐፉን አልጨረሳችሁት። መጽሐፉ ላይ እኮ ብዙ አለ። እነዚህ ሰዎች እንግዲህ 5 ነው አዳም የወለደው እያሉ ይህን ይዘው መጽሐፍ ቅዱሱን አወጣሁና አዳም 60 እዛ መቃብያን 60 ልጆች ወለደ። ይህን አልተማርነውም አለኝ። አልተማርነውም ማለት ነው እንጂ ይኸው ነው አይባልም። ይህንን የኔታ ነግረውኛል ፊት እና እንደዚህ ያለ ጥያቄ ሁሉ አሉ። አሁን እኔ እዛ ብቻዬን ስለምውል አንዳንድ ጥያቄ ይመጣል። አንድ ጊዜ 2 ሴቶች ከአሜሪካ መጥተው ጥያቄ ጠየቁኝ እና የወር አበባ እየፈሰሰ ቤተ ክርስቲያን መግባት አይከለከልም ብለው ያውም እኮ እንዲያው እንትን አይባልም እንጂ ትልቅ ሰውዬ እንትና ናቸው ያሉት። የነገር ግን እንዳይመዘገብ ልተወው በኋላ እንነጋገረዋለን። እና የወር አበባ እየፈሰሰ እንግዲህ እንትንም መረጃ የሰጡን ደሟ እየፈሰሰ ሴትዮቱን ነክተዋለች። በማቴዎስ ላይ ያለውን እና ቤተ መቅደስ ከክርስቶስ ይበልጣል ወይ? ያችን አንስተው 12 ዓመት ደም ይፈሳል ሴት። ይህንን ነው መመሪያ የነገሩናል። የዛ ጊዜ እኮ ክርስቶስ እህል እየበላ ለቅሶ ቤት ይሄዳል፣ ሰርግ ቤት ይሄዳል። ሰው ሁኖ እኮ ነው። በሰውነት ስራ ሰዎች ጋር አብሮ እየበላ ነው እና ዳሰሰችው። በእንትኑ ግን ቤተ መቅደስ ንጹሕ ያልሆነ ሰው አይገባም። ኦሪቱም ያዛል። ሰለስቱ ምዕትም በፍትሐ ነገሥት አስቀምጠውታል። እንግዲህ
በሌላ እምነት እንጃ በተዋህዶ ሃይማኖት አይደረግም። ንጹሕ እስኪሆኑ እንዲያውም የተቀደሰ ነገር እንዳይነኩ ነው የሚለው መጽሐፋችን። እና ፍጹም ክርስቲያን ለመሆን ካሰባችሁ ይሄ ነው መልሱ። አይ ሌላ ዘንድ ተምረህ ነው አልታላችሁ፣ በዛው ቀጥሉ። ከኔ ግን የምሰጣችሁ መልስ ይህን ነው። እና አሁን ጥያቄው እዛ ትምህርት ቤቱ ነን ያላሰብነውን ጥያቄ ነው የሚጠይቁ። አሁን ብዙ ጊዜ ጥያቄ የሚመጣው ስለ ተክሊል ነው። ስለ ተክሊል እኔ እንግዲህ መምህሮቹ እንደነገሩኝ ተክሊል ለድንግል ሰው ነው። መጽሐፉም የሚለው ይሄ ነው። አንድ ጊዜ እዛኛ ደብር ላይ መጡ። ያው እዚህ እንጋባለን ብለው ልጁና ልጅቱ መጡ። ቀን ቆርጠን ሞቱ። አባ ተጠምቀ የሚባሉ ነበሩ አለቃውና እነዚህ ሰዎች እንደዚህ ብለዋል አሉ። ጥሩ ነው ብለን ቀን ቀጥረን ያው ተሰርጉ በፊት ነው ሊያደርጉ ያሰቡት ተክሊሉን። ደግሞ የሰርጉ ዕለት ምን ቤሎ ምን የሚባል ነገር ለማድረግ ነው። የተክሊሉ ዕለት በካባ ብቻ አለ ቢግ ብለን የዛ ዕለት እበሩ ላይ ስትደርስ እሷ የወር አበባዋ ፈሰሰ። እበሩ ገና አለ መርገጃውን ጨርሳ በሩ ላይ ናሱ ገባ። ጓደኛው ጋር ገብቶ አስቀድሶ እሷም ውጭ አስቀድሽ አልኳት። ውጭ እዛ ቢሮ አካባቢ አስቀድሳ ጓደኞቿ ጋር ሄደች እና በሌላ ጊዜ እንዴት ይሻላል አሉ። እንግዲህ መቼም እሷ ጓጉታለች ለተክሊሉ። ልጁ እንኳን ብዙ አይደለም። አንቺ ልጅ እንግዲህ ቀጠሮ ያዝና በዚህ ቀን ደግሞ ይሁንላችሁ ብለን ቀጠርናቸውና የዛለ ሰውየው ታሞ ደግሞ ሞት አፋፍ ደረሰ። ሳይደረግ ቀረ። የሚገርም ነው። በኋላ እነዚህ ልጆች እንግዲህ ትምህርት ስጣቸው አሉኝና አለቃው ቢሮ ነበረኝ። የዛ ጊዜ ገንዘብ ያዥ ነበር። ቢሮ ወስጄ እንዴት ነው መጀመሪያ አንቺ እንግዲህ የወር አበባ የሚፈሰው የቀን ቀጠሮ አለው እና ያንን ሳታውቂ ነው እንትን ያልሽው። ያለ ጊዜ መጣ ከሆነ ይሄ እግዚአብሔር ቁጣ ነው። ያለ ሰዓቱ የሚፈሰው ሲጣላ ነው። ግን የአንድ ወር እንትን ጠብቆ ከሆነ አንቺ አጥፊ ነሽ። ይሄን በሚሆንበት ሰዓት ቀጠሮ ማድረግ አልነበረብሽ። አሁን ደግሞ እሱ በሁለተኛው እሱ ደረሰ በሽታ ላይ። እንግዲህ አሁን ይሄ የሚገባው ለድንግል ነው። በስጋዋ ደግሞ ብትጋቡ ፈቃደኞች አትሆኑም አልኳቸው። እሷ እኔ በተክሊል ነው የማገባው። ተክሊል እኮ ድንግልና ላለው ሰው ነው። እኔ አሁን የዲያቆን ክህነት አለኝ። ይህንን በሆነ ነገር ከጣልኩት ወይም ሰው ገድዬ ወይንም በዝሙት ተይዤ እንትን ታልኩ ይቀራል ያ ነገር። ግን ንስሐ ብገባ እግዚአብሔር ኃጢአቴን ይቅር ይለኛል እንጂ ስልጣኑን አይመልስልኝ። እናንተም ስልጣን ድንግልናችሁ ላይ መለስ ይችላል። ሰውየው ያስተማሩን ንስሐ ስተትሬስዮ የሚለውን ያን የሊቁን እንትን ንስሐ ዘማውን ድንግል ያደርጋል፣ ኃጥኡን ጻድቅ ያደርጋል ብለው አስተምረውናል። ዘማውን ድንግል ካደረገ የሱ የስጋ ምልክት የለውም። ይወንድ ብዙ ጊዜ ሴቶች ላይ ነው የሚያጠብቀው መጽሐፍ አሌለክን ለታማስና ድንግልናክን እያለ ያለ ጊዜው እናት አባት ሳይፈቅድ በዱር በጫካ በየትም ድንግልናውን የጣለ ሁሉ ወዮለን ነው የሚለው። እሱን ግን ስልጣንህን ጥለዋል ድንግልናህን እንዲያለ ነው አያውቀውም። የስጋ ምልክት የለውም። ያንቺ የስጋ ምልክት አለሽ ይመለሳል ካልሽኝ አሁን ተመልሶልሻለሁ ያልኳት። በዚህ እድሜማ የስጋ ድንግልና አለኝ ብዬማ አልመሰክርም ማለት። እንግዲያ ንስሐ የገባችሁ ለስጋዋ ደሙ ነው። ስጋዋ ደሙም እኮ
ይህን ሰርቶ መቀበል አይቻልም። ንስሐ ገብቶ ነው ለስጋዋ ደግሞ እንጂ ለተክሊል የሚያበቃ ንስሐ የለም፣ አይመለስም። ያንተ ግን ክብሩ እንደ ድንግል ይሆናል። ደናግል የሚያገኝ ያውም መጽሐፉ የደናግል ለብቻቸው ነው፣ ማዕስባት ለብቻቸው ነው ቦታቸው ብሏል። እና አሁን በስጋዋ ደግሞ ተጋቡ አልኳቸው። ቅር እያላት ተጋቡ በስጋዋ ደግሞ እና እንዲህ ያለ ፊት ትምህርት ያልተማርነው ነው የሚመጣው ጥያቄ አሁን ማለት ነው። ጠቅላላ እንደዚህ ያለ ነው። በጣም የዘመኑ ጥያቄ ይሄ ነው። ከበድ ያለ ነው። አንድ ቀን እንዲያውም አለቃውን ስማቸውን አልጠራም እንጂ አንተ ነህ ቦታውን ያበላሸው አሉ። ምን ነው ተስጋዋ ደሙና ተተክሊል ማን በልጦ ነው? ስጋዋ ደሙ ይደገማል ተክሊል አይደገምም እያልክ አስለምድሃቸው አሉ። እኔ እኮ አይደለም መጽሐፉ ነው ያለውና አባቶቻችን የሚሉት ነው መጽሐፉ ነው የሚለው እኔ አይደለሁም። እኔ ስጠየቅ ብያለሁ። ገንዘብ ተቀባይዋን ለዚህ ለሰርግ ሰዎች ተመጡ ወደ እኔ ላኪያቸው ይላል። ማህበረ ቅዱሳን እማራለሁ እላለሁ። አንድ ጊዜ ቆየ ጊዜው ግን ማህበረ ቅዱሳን አባል ነኝ ብላለች እና መታ ገንዘብ ትለውን ስትጠይቃት አይ ሰርግ ተሆነ አለቃው ወደ እኔ ላኪ ብለውኛል፣ ገንዘቡን ተመቀበሌ በፊት ሄደሽ ጠይቂ ብላ ተዛ አንዱን ጥበቃ አድርሳት ብላ አለቃው እንዳደረሳት እና ይህን ስትጠይቃቸው ተተክሊል ስጋዋ ደሙ ይበልጣል፣ ስጋዋ ደሙ እየተደገመ ተክሊል የማይደገምበት ምክንያት የለም ይሏታል። አባታችን እኔ እኮ ቤተክርስቲያኗን ፈልጌ ነው የመጣሁት እንጂ ሕጉን አውቀዋል። ድንግልናውን የጣለ ሰው በተክሊል ያገባ የሚል መጽሐፍ ምን ላይ ያገኙት? ግን ሰው ኃጢአት ሰርቶ ንስሐ ተገባ ስጋው ደግሞ ይቀበል የሚል ሞልቷል። በንስሐ ተሰርዮለታል ተብሏል። ግን ድንግልናውን የጣለ ሰው በተክሊል ያግባ የሚል እስቲ ንገሩኝ። እኔ ማህበረ ቅዱሳን አባል ነኝ ያውቀዋለሁ። ያን ያመጣትን ጥበቃ ውሰድና እዛው ገንዘብ ቆራጯት። እዛ በኋላ ያው ቁረጭላት ብለው ደወሉ። ያው በስጋዋ ደሙ ተጋቡ እና ይህ እኮ አባታችን አቡነ ጎርጎርዮስም 7ቱ ስርዓተ ቤተክርስቲያን ብለው ሲያስተምሩን ይህን አንዱን አድርገው ነው። ክርስቲያን ናቸው አይደሉም? እኔ ክርስቲያን ነኝ አይደሉም? ይህንን ያልፈጸመ ክርስቲያን አይደለም እንዴት ትላላችሁ? አይደገምም ነው ያልነው እንጂ ይህንን ያልፈጸመ መንኩሶ መንኖ እንግዲህ ተክሊል ያልተደረገለት ሰው ከ7ቱ ስርዓተ ቤተክርስቲያን አንዱ ግቢ ነው። ይህንን ያልፈጸመ ሰው ክርስቲያን አልሆነም አይባልም። አንዱ ክህነት ነው። ሁሉ ክህነት ሊይዝ አይችልም። ሁሉም ምዕመናን ሁሉ ክህነት የላቸውም፣ ግን ክርስቲያን ናቸው። እነዚህም አይደገሙ ናቸው። ጥምቀትም አይደገምም። አንድ ሰው ክርስትናውን አፍርሶ ወደ ሌላ እምነት ቢገባ እንደገና ቀኖና ገብቶ ያው ቄደር ይደገምለታል እንጂ መጽሐፈ ክርስትና አይደገምለትም። ለዘመጻም ጳውሎስ አምሳጢ ከመናፍቅ የመጣ ግን የመናፍቅ ጥምቀት ብቻ የተጠመቀ እሱ ሙሉ ስርዓት ይደረግል። አሁን እዛ እንጦጦ በጠበሉ ምክንያት የሚመጡ ብዙ አሉ ቅባቶች። ብዙዎቹን እየጠየቁኝ አጥምቀናቸዋል። ቅባትና ጸጋ ስሙ የተለወጠው እንጂ ካቶሊክ ነው። አልፎንሶ ሜንደንስ ቅባት ብለህ ካቶሊክ ብል የኢትዮጵያ ሰዎች አይቀበሉትም ብሎ ስሙን ነው የለወጠው። ሌባ ይላሉ አቡነ ጎርጎርዮስ። እዚህ ሰርቆ ወደ ሌላ ሀገር ሲሄድ ስሙን ይለውጣል እንዳይታወቅ። ያው ሌባ ነው ሰው አልተውም ሌብነቱ። ይህም እኛ ዘንድ ሲያመጡ ቅባት ብለው ለወጡትን ካቶሊክ ነው እያሉ ነው የሚነግሩን። እና ብዙዎቹ እንዲያውም አንድ ሰው የማመልሰው ጥምቀት እንዴት ይቻላል አለኝ። ይሄ መናፍቅ ነው። ቅባት ማለት እኮ ክርስቶስ ከእመቤታችን ስጋ አልተዋሃድም ማለት ነው። ተቀብቷታል አድሮ ሄደ እንደ እንግዳ ማለት እኮ ነው።
ይህንን ያው አቡነ ጎርጎርዮስ መልሰው ስለሚነግሩ እንዲህ ያለውን መልሰው ይናገራሉ። በጣም ድንቅንታ። እንደው ስለ እንጦጦ ደግሞ ልጠይቅዎት፣ የታሪክ ባለቤት መሆኗ በተለይ እምዬ ምኒልክ ስላሰሯት ቤተክርስቲያን እርስዎ ደግሞ 40 ዓመት ያክል ባገለገሉባት ምን አይነት ቦታ ናት? እርስዎ እንዴት አድርገው ይገልጿታል እንጦጦ መንበረ ፀሐይን? እንግዲህ እዚህ ስገባ ተወዳድሬ ነው ብያለሁ። ከዚህ ፈተናውን ካለፍኩ በኋላ ደብረ ሊባኖስ ወርጄ ያኔ ደብረ ሊባኖስን ገብረ ሕይወት የኔታ እንግዲህ እንጦጦ ማርያም ልሄድ ነው እዛ ግባ ተብያለሁ አልኳቸው። እዛ ነው አይ ጥሩ ነው ማርያም አለ። እንግዲህ ውዳሴ ማርያም እንዳታስታጉል እንጦጦ ተርክ ብዙ የሰማሁት ታሪክ አለኝ። አቡነ ባስልዮስ እዛ ነው የተነገራቸው ጳጳስ ሊሆኑ፣ አቡነ ጴጥሮስም የተነገራቸው እዛ ነው ተብሏል። እንዲያው ውዳሴ ማርያም እየደገምክ እመቤት የምበላው አታሳጭኝ፣ ሹመት አትስጭኝ እያልክ ነው መለመን። ሹመት ተያዝክ ፍጹም እግዚአብሔርን አታገለግል እና የምበላው አታሳጭኝ፣ ሹመት አትስጭኝ ብለህ ለምናት እና ይህን ይዤዋለሁ። እንግዲህ እዚህ ከመጣ በኋላ እንግዲህ እንጦጦ ያው በግራኝ ጊዜ ወድማ ነው እንጂ በአፄ ዳዊት በ14ኛው መቶ ክፍለ ዘመን የተተከለ ታቦት ናት። በዛ ጊዜ ነው የተተከለችው። በ16ኛው መቶ ክፍለ ዘመን በተነሳው አደጋ ጠፋች። እንግዲህ ታቦቷም ወደ ሰሜን ሄደች ነው የሚባለው። ዋናው አንዱ ጽላት እዛ ጠበሉ በጣገብ ነው ቀብረውት የሄዱት። አንዱ የእመቤታችን ጽላት ተዛ የወጣው አሁን አለ እየተቀደሰበት። የሚገርም ነው። ምንድነው የተገኘው? እዛ ለጠበሉ ሲቆፍሩ ኖራ ብቅ አላሉ። ተጠበሉ አዳስኪ ጉድጓዱ አለ እና ምንድን ኖራ ብር ተቀብሮ ይሆናል ብለው ሲቆፍሩ ጽላቱ ወጣ እና ይሄ አንዱ ነው። ደግሞ ፊት እንደሰማሁት እንጦጦ ትልቅ መምህር ነበሩ በዛን ጊዜ 16ኛው ስማቸውን አይጠራም ታሪኩ። እንግዲህ ታሪከ ኦሮሞ የሚባል መጽሐፍ አለ። አሁን እንኳን ያለበትን አልጠቁምም። በዛሬው ጊዜ ብዙ ታሪክ ስላለው አንዳንድ ቦታ አይቼዋለሁ። ምን ይላል እሱ? ህዝቡ የሚዋጋው እየተዋጋ የሚሸሸው እየሸሸ ወደ ሰሜኑ ነው የሄደው። እንግዲህ እንደው የክርስቲያን ደሴት የነበረውን ሸዋንና ወሎን አይደለም ውድምድም ያደረገው ዋናው እንደው የክርስቶስ ሀገር 99 ቅዱሳን የወጡት ከሸዋ ነው ከነ ተክለ ሃይማኖት ጀምሮ እና የመላክ ሀገር ሆና ነበር እና የመነኩሴ ኮሌጅ ማስመስከሪያው ወሎ ሐይቅ ነበር። ተክለ ሃይማኖት ሁሉ ሄዱ። ያ ሁሉ ውድምድም አለ እና ከሄደ በኋላ እንግዲህ እዛ ታሪኩ ላይ እንዳየሁት ያው አፄ ገላውዲዮስ ሲሞት አፄ ሚናስን ግራኝ ሽጦታል ለመድፍ። እንግዲህ አፄ ልብነ ድንግል ልጆች 4 ወንዶች 3 ሴቶች ናቸው። ትልቁ ገላውዲዮስ ነው እና እዛ ራጉኤሉም ድርሳን ላይ ይናገራል። ገይ ነግስ ሚሰየጥ ፊ ይመውት ያ ይተርፍ የሚል አለው እዛ ድርሳነ። ገ ማለት ገላውዲዮስ ነው። ፊ ማለት ፊ ቅጦር ነው። ሞታ መንገድ መንዝ ሲደርሱ እየሸሹ ሲሄዱ። ሚ ማለት ሚናስ ነው። ሚናስን ሸጠው ለመሳሪያ ግራኝ ለፖርቱጋሉ ሸጠው። እንግዲህ እነሱ እሱን ይዘን ኋላ እሱን አንግሰን ካቶሊክ እናደርጋለን የሚል እቅድ ስለነበራቸው ገላውዲዮስ ሲሞት እሱን ይዘው መጥተው እሱን ሊያነግሱ። ይኸው ተሞት የተረፉት ክርስቲያኖች ኢትዮጵያውያኑ ካቶሊክ ጳጳስ ይዞ ነው የመጣ በካቶሊክ ሃይማኖት ሊነግስ ይላል
እና ሸሽተው ወየት ሄደዋል? ሰሜን ጎንደር፣ ደቡብ ጎንደር አሞራ ገደል ገላውዴዎስ አፈራዋላት አካባቢ ታውቀው እንደው እዛ አካባቢ ድረስ እንደው እዛ ነው ይሄም የተነገረው ማደረ ማርያም አካባቢ እዛ እና ሚናስ ያዕቆብን እንደ አብርሃ አጽብሃ ሁለታችንም አንድ ላይ እንንገስና አንኛችንም በሰሜኑ አንኛም በምስራቁ እናስተዳድር አለው። ያዕቆብ ግን ገም የምትባል መንዝን ታውቀዋለህ? አዎ። ገም የማርያም የምትባል ቆላ ውስጥ አለች። በመሃል ሜዳ በታይ ወርዶ እሺ። እና እዛች ነው የተረፈው ነው የሚለው ያዕቆብ። ተዛ ወዲያ አልሄደም እሱ። ዘራ ያዕቆብ ማለት ዘራ ያዕቆብ ራሱ ዘራ ያዕቆብ ማፊት ነው። ያዕቆብ ተራሰው ሆኖ ነው የተረፈ። ግን ትንሽ ልብሰ መንግስት ምን ይዟል ነው እዛ ነው የነበረውና ሚናስ ተሸጠበት መጥቶ አንድ ላይ እንገስ ሲለው የአባቶች ሃይማኖት የእስክንድሪያ ማርቆስ አባታችን እስክንድሪያ እናታችን የሚለው ተቀረን የመንግስቱን አልፈልግም አለ ያዕቆብ። እና እምቢ አለ። እሱ ሊነግስ በካቶሊክ ጳጳስ የእንጦጦ መምህር የተማሩ በዛን ጊዜ እንግዲህ በነገራችን ላይ አሁን ተጣሊያን ወዲህ ነው የመጽሐፍ መምህር መጠየቅ የመጣው እንጂ እንዲሁ አንዱ መቃብር ቤት ተቀምጦ ዝም ብሎ አንድምታ እያስተማረ አይሰብክ ምን አይል። እነዚህ እኮ እና አባ መሸበከንቱ እነዚህ ናቸው እኮ ስብከት የመጀመሪያ ያቋቋሙት። እና እዛ አንዳንድ ጥያቄ ሲመጣ እዛው አለበት ሄደው ነው የሚጠይቁት። የመጽሐፍ መምህሩ ይህን ብሏል ብሎ መቀበል ነው እንጂ እንዲህ በአደባባይ አያስተምሩም ነበር። አዎ ባህታዊ ነበሩ መጽሐፍ መምህሮቹ። መሆንም ያለበት የመጽሐፍ መምህር ባህታዊ ነው መሆን ያለበት እንደ መነኩሴ እና ምስጢር ይገለጻል። እንዲያው ብቸኛ ሆኖ እያስተማረ ተቀመጠ። የእንጦጦ መምህር ይከራከሩልን እኛ በካቶሊክ ጳጳስ ተቀብቶ አይነግስብንም በሀገራችን ብሎ ምዕመናኑ ታገለ። እሳቸው መስክሩ ቢባሉ እንዲህ የሚነግሰው ሰውዬ ካቶሊክ፣ አንጋሹ ጳጳስ ካቶሊክ፣ እዚህ ውስጥ ስለ ተዋህዶ ሃይማኖት ምን አነጋገረኝ ብለው ክልኤ ባህሪ የሚለውን አንጸባርቀው ተናገሩ። በዚህ እያጨበጨበ ህዝቡ የእንጦጦ መምህር አይናገር ቢናገር በዓመት ያው መሬት ተብሎ ውዳሴ ማርያም ትርጓሜ ላይ ተቀምጦ ሙሉ ታሪኩ ያለው እዛ። ስለዚህ የእንጦጦ መምህር አይናገር ባህታዊ የነበሩ ዘግተው የሚኖሩ ናቸው። ያው መሬት የተባለው ክልኤ ባህሪ ስለተናገረ። አዎ እንግዲህ ይሄንን አውቃለሁ። የኔታም ወደዚህ ልመጣ ስል ይሄን መጠያየቅ አይቀርም ብለው ይሄንንም ነግረውኛል። እና ከዚያ በኋላ ያው ጠፋ። ያው መርሲ ያዘን እንደጻፉትም እና እንጦጦ ኪዳነ ምሕረት ይላል። ግን ሌላዎቹ በሌላው በኩል ደግሞ እንጦጦ እየሄደ ሱባኤ ገባ ነበር ይባላል። ድርሳነ ኡራኤሉ ላይ ነው መሰል ደግሞ እንጦጦ ብሎ ይናገራል። በዚህ ጊዜ ኪዳነ ምሕረትንም ሆነ ማርያምን አይለይም። እንጦጦ ተተባለ ነው የምንለው እኛም ብዙ ሰዎችም። አባ ኤልያስ የሚባል በ1575 ነው የተወለደው ይባላል። እና ንጉሳዊ ቤተሰብ ያለቀውም አልቆ የተሰደደው ሲሰደድ ንጉሳዊ ቤተሰብ ነው እና መናገሻ ነበር የነበረው። እንግዲህ መናገሻ ያው አባ ጊዮርጊስ መጥተው ልደታ ቤተክርስቲያን ባርከው እንዲያስገቡ በአፄ ይስሐቅ ሲል ያው ታሪኩ አለ። እሱ የአፄ ይስሐቅ ዘር ነው ያ ሰውዬ እና የ25 ዓመት ሰው ሆኖ ግራኝ ወረራ መጣ። ተዛ በላይ ይሆናል ወደ 40 ሲመጣ እሱ እዛው መናገሻ ቀረ። በኋላ እንዲያው ከጊዜ በኋላ የአገሩ ጠፍቶ ጫካ ሆኖ
እየመጣ እንጦጦ ሱባኤ ገባ ነበር። 400 ዘመን ተቀምጦ አፄ ምኒልክ እንጦጦ ተገቡ በኋላ በ1874 ህዳር 6 ቀን ነው የሞተው። ይህንን መርሲኤን አንብበዋል ያልኩ ጽፈውታል እና አባታቸው ወልደ ቂርቆስ ነው የነገረኝ። የዛን ጊዜ 1874 ህዳር 6 ጎንደር ነበርኩ። ሌሊቱን ከዋክብት ሁሉ መሬት ረገፈ። እንደ ወዲያ ወዲህ ሲወራጭ አደረ። ህዝቡ እየተጨነቀ አደረ። ለመላ ኢትዮጵያ ነው ለካ እንደዛ ያደረጋት እና እዚህም አፄ ምኒልክ በጣም ደንግጠው ነበር። አሁን ወልደ ቂርቆስ እዚህ ተመጣው በኋላ የዛ ዕለት እኮ አባ ኤልያስ መናገሻ ሙቶ ነው ይሄ የተደረገው አሉ። በ400 ዓመቱ ነው የሞተው። አዎ ይሄ እንግዲህ የታሪክ ቦታ ናት ሀገሪቱ ለማለት ነው። በጣም ድንቅ ነው። እና ሌላው ያው እንግዲህ በእኛው ታሪክ ደግሞ ያው እንጦጦ ብቻ አፄ ዘርዓ ያዕቆብ መስቀሉን እንትን ሲሉ በየተራራው ነው እንዲያው ተራራ እየፈለጉ ያው መሬት እየተንቀጠቀጠ ለመጀመሪያ ጊዜ መጥቶ የተቀመጠው ደብረ ብርሃን ነው። ግን ያ የማይረጋ ሲሆን እያዞሩ እንዲሁ ተራራውን ሄደዋል እና እዚህም ደርሷል ነው የተባለው። መናገሻም ወደ ኮራ ማርያም ትባላለች ወደ ራቢቴ ውስጥ። ከዚያ በኋላ እንዲያው ሲጨነቁ ያው ግሸንን አሳያቸው በመስቀሉ አምሳል ያለችው እና እዛ ወስደው አስቀመጡ ነው። እና ይሄም አንዱ ታሪካችን ነው። ሁለተኛ አፄ ምኒልክ ይችን ቤተክርስቲያን ሲቆረቁሩ ጽላቷን የጥንት ጎንደር ሄዳ የተገኘች ናት። ሌላውን ዝርዝር ትተነው እንግዲህ ይቺ ጽላት ወደዚህ መጣች እና የአባቶች ጽላት ናት ብለው እዚህ ላይ ሲቆረቁሩ ያው ተንባቦ ዘመቻ በኋላ ነው እዚህ ላይ ተከሏት። አሁን አለችበት ላይ ትልቅ ውሃ ነበር። እንዲያውም ደወል ቤቱ ላይ ያለ ትልቅ አሃያ የሚባል ዛፍ እዛ ላይ የጥምቀት እየወጣን ተስሩ ይዘፈን ነበረ። ውሃው በነበረ ጊዜ የበቀለ ነው እያሉ ይሉናል ብለው ይህንን ሰዎቹን ጠቅላላ አድርሽባቸዋለሁ። እዛ ላይ እየወጣን የጥምቀትን ጨፍር ነበር እያሉ ሴቱ ተዘፈን ብለውኛል። እንትኑ ግን በፎቶ እዛ እንትኑ ላይ መጀመሪያው አንድ እንትን የውጭ ሰው ፎቶ አንስቶት ተሰርታ ስትከደን አሁን የልጅ ልጁ ያንን እንትን መልሶት አሁን ሙዚየም ተቀምጧል። የልጅ ልጁ መለሰው። እንግዲህ አሁን ናፒየር የሚባል እንትን አንገደላቸው የሚባለው የእንግሊዝ ወታደር ጄኔራል ቴዎድሮስ አሁን በቀደም በእንትን ሲያስተላልፍ በሚዲያ የልጅ ልጅ የአፄ ቴዎድሮስ ቀለበታቸውንና እንትን የወሰደው ያ ጄኔራሉ ነው። ግን እሱ ሲሞት ልጁ ሲወርስ አሁን የኢትዮጵያ ሀብት ነው ብሎ መለሱት። መታ ኢትዮጵያ ብሎ በእንትን መንግስት ሲያስተላልፍ ሰምቼዋለሁ። እንደዚህ ያም የልጅ ልጅ የዛን ጊዜ አባቱ አንስቶት የሄደው ጀርመናዊ ያችን ተከርና ስትመረቅ የነበረ እስከ አዲሷ ክዳን አሁን አምጥቶ ሰጥቶን እዛ ሙዚየም አድርገነዋል። እና አሃያው ዛፍ አብሯል አለ እዛው ጎኗ። እንግዲህ ይሄ አንደኛው ታሪክ ነው። አዎ እና አፄ ምኒልክ እዛ ላይ ያደረጉት ንግስናውን ዝዋይን ታውቀዋለህ? አዎ ደብረ ሲና ማርያምን ታውቃታለህ? አውቃለሁ። እኔም ሂጄባታለሁ ብዬ ነው። ተክለ ሃይማኖትና እሷ ድረስ ሂጃለሁ። እዛ ውስጥ ነው ክብረ ነገስትና አንድን መጽሐፍ አንጥቶ አንድ ባህታዊ እሳቸው እዛ እንትን ሲሉ ሊነግሱ ያሰቡት ከተማውን ወደ ሱሉልታ ነው። ይሄ ጫካ ነው እንግዲህ እዛ ጊዜ የአውሬ መፈንጫ ነው። ወደዛ ሜዳ ነው ሰው ያለበት ነው። እና ወደዛ ሊያደርጉ የለም ወደዚህ ነው የምታደርጉት
መንግስቱ የሚጸናው ወደዚህ ሲሆን ነው። ይህን ጫካውን አጥፍተው ወደዚህ አድርጉ አላቸው ተብሎ እንግዲህ ይህንን በዚህ ምክንያት ነው ወደዚህ እንዲያውም ወደዚህ መኳንንቱን ውረዱ ሲሏቸው የዛ ጊዜ የነበሩት መኳንንት ራስ ጉበናና ራስ ዲያርጌ ራስ ጉበና ሳይደርሱ ሞቱ የነበሩት ራስ ተሰማ ናደው አሁን ደብረ ሊባኖስ መቃብራቸውን አፈለሱት። ራስ ሙሉጌታ፣ ራስ አባተ፣ ንጉሥ ወልደ ጊዮርጊስ፣ ፊታውራሪ ሀብተ ጊዮርጊስ እነዚህ ነበሩ የነበሩት እና እንግዲህ እነ ደጃች ከተማ መሿለቂያ እንግዲህ አፄ ምኒልክ እዚህ መጥተው ቤተ መንግስት ሲመሰርቱ መኳንንቱ አልፎ መሆን አለበት። እዛ ጊዜ ከብቱ አጋሰሱ ብዙ አለ፣ ተቀራርቦ መኖር አይቻልም። ራስ አባተ የካ በታይ አሁን ፈረሰ መሰል ነበር ቤቱ፣ ሁለቱም ቤት ነበር ፈረስ ቤት እየተባለ እዛ ነው የሰፈሩት። ተንጦጦ እጠበሉ በላይ ነበር ቤታቸው፣ የራስ ቦታ ይባላል። አሁን ማለት ንጉሥ ወልደ ጊዮርጊስ እዛው ማርገጃው ወጣ ገር ነበር እሳቸው የነበሩት። ራስ ሙሉጌታ ቤተክርስቲያኑ አሁንም አለ እንትና ሀብተ ጊዮርጊስ ሀብተ ጊዮርጊስ እንግዲህ መርካቶ ይሄ ወንዙ ሀብተ ጊዮርጊስ ድልድይ የምንለዋል እሱ ሰው አያሻግርም ነበር የተባለው። እክፉ ቦታ ይሄዳለሁ ብለው መርካቶ ራጉኤል ያለበት ነው የእሳቸው ቤት። የእሳቸው ፈርሶ ነው ራጉኤል ቤተክርስቲያን የተሰራ። እና እስከ 7ኛ አጋሙን እየመነጠሩ ያርሱ ነበር አሽከሮቻቸው ተብሏል። እና ሲወርዱ እንግዲህ መኳንንቱ አንወርድም ብሎ እንዲያይል ሀብተ ጊዮርጊስ እኔ ክፉ ቦታ አይደል እንጨት ደልድለው ተመናገሻ እንጨት አንጥቶ ያን ስለደለደሉት አሁን በእሳቸው ስም ይጠራልን። አሁን እንግዲህ እንጃ እስካሁን ድረስ የሀብተ ጊዮርጊስ ድልድይ የሚባለው እሳቸው መጀመሪያ ሄደው ስለገቡበት ነው። የሚደንቅ ነው። አዎ ራስ ዳርጌ ኡራኤልን ይዘው ካሳንቺስ ታቦቱ ላይ ነበር የነበረው። ይዘው መጥተው እዚህ ለመጀመሪያ አዲስ አበባ በምኒልክ የተተከለው እሱ ነው። ሁለተኛ ስዕል ቤት ኪዳነ ምሕረት የተተከለ ስዕል ቤት ኪዳነ አዎ 82 ነው የወረደው ይባላል። 83 ይላሉ እንግዲህ 1883 ጃልሜዳ እንጦጦ ማርያምና ራጉኤል ወርደው ጃልሜዳ ተውራኤል ጋር ዋሉ ይባላል። እና አፄ ምኒልክና እቴጌ ጣይቱ ታቦቶቹ ሳይገቡ እህል አንበላም ብለው ስትገቡ መድፍ ተኩሱ ተብለው ታቦቱ ሲገባ ላይ መድፍ ተተኮሰ። ከዛ በኋላ ቤታቸው ገብተው እህል በሉ ይባላል። ከዛ ወዲህ እንዳይመጡ እነዚህ ታቦቶች ይሁን ሁሉ አገር በዛው ቀረ። በኋላ ኡራኤልም ጓደኛ እያበጀ ኪዳነ ምሕረትም እንትን አለች። በኋላ እነ ገብርኤል ያው እሳቸው ናቸው የተከሉ። ቅድስት ሥላሴ ብለው የተከሉ አፄ ምኒልክ ናቸው የታችኛውን። በኋላ አፄ ኃይለ ሥላሴ የእሳቸውን ቅድስት ሥላሴ ባልወልድ ያሉና ይህን አዲሱን ቤተክርስቲያን ሰሩ እንጂ አዎ ጊዮርጊስን የተከሉ እሳቸው ናቸው። ይሄ በአፄ ምኒልክ እነዚህ ሁሉ አንድ ላይ ይውሉ ጀመር እና እንጦጦ ማርያም ቀረች። በ1883 ወርደዋል ሁለቱ ታቦት ተብሏል። እንግዲህ ተዛ ነው ኡራኤል የመጣው። ተዛ ነው የመጣው። የሚደንቅ ነው። እንግዲህ አዲስ አበባን የወለደች እንጦጦ ናት ለማለት ነው። አዎ መቼም ቀንድ ተጆሮ በኋላ በቅሎ ተላይ ልሁን ይላል ይባላል። እነሱ ተዛ በኋላ ተነስተው አሁን ትልልቅ ደብር ሆኑ እንጂ ትልቆቹ እነዛ ነበሩ በፊት። አዎ በመንግስት የተተከሉት አሁን ለደሞዙም ለምኑም አዲስ አበባ አሁን ዛሬ ነው እንጂ እኛ ዘንድ እኮ አለቃ አልመጣልን እያሉ አንድ አቡነ ጳውሎስ እሺ ብለዋቸው አንድ ገብረ ማርያም የሚባሉ ሥላሴ ነበሩ ሽሮ ሜዳ። በኋላ እዛ ደግሞ ምድረ በዳ ሲሏቸው ቤተሰቦቻቸው አልሄድም ብለው ጡረታ የማይሰጣቸው ብሎ ከልክለዋቸው አባረዋቸው። ዝም ብለው ተቀምጠው በኋላ አቡነ ቄርሎስ ስራ አስኪያጅ ሆኖ አሁን አቡነ ሳዊሮስ የያዙትን ሹመት ይዘው እሳቸው ይህን ያህል ዘመን ከልጅነታቸው ጀምሮ መነኩሴ ናቸው እና ይህን ያህል ቆይተው
እንስጣቸው ብሎ በኋላ ተሰጣቸው እንጂ እንዴት እሄዳለሁ ብለኝ እምቢ አልከኝ እንዴ እዛ ምድረ በዳ ብሎ እኛ ሁሉ ለምነናቸው ኧረ ግድ የለም ነበር መቼም ቤት ሆናለህ እኮ ስላሴ ነው ቤት ብለናቸው እንግዲህ ዛሬ ግን ሁሉም ያው በይበልጥ ማርያም አሁን ሰው ነው ያጣቸው እንጂ አዲስ አበባ አድባራት አታንስም በገንዘብ ነበር። አዎ አታንስም ነበር እና ይህን የመሰለ ነው። ታሪኩን ፊት አጥንቼው መጥቻለሁኝ። እንጦጦ ማርያም አላሳየሁም እንጂ በምስራቅ በኩል አፄ ምኒልክ እንትና ንግስት ዘውዲቱ የሰሩት ዕቃ ቤት አንዱ ምኒልክ ናቸው የሰሩት። አንደኛው በ13 ዓመተ ምህረት ነው የሰሩት ነው ዘውዲቱ እና እንትን አለው እሳቸው ያስቀድሱበት ነበር ይባላል። ስትታደስ ታቦቷ ስትወጣ ንግስት ዘውዲቱ እንደ ጓድ ያለው ላይ ፎቁ ላይ እና አቡነ ጴጥሮስ አባ ኃይለ ማርያም እየተባሉ እዛ ሱባኤ ገብተው ጳጳስ እንደሚሾሙ ተነግሯቸው ነው የሄዱት ብለውኛል። የሚያውቋቸው እዛው ሱባኤ ገብተው የሚያውቋቸው ሰዎች ናቸው ያነጋገሩ። አቡነ ባስልዮስ እዚህ መጥተው እንጦጦ ዘልቀው በምስራቅ በኩል የአንበሳ ቆዳ የለበሰ ይሄ ጳጳሱ ምን ይረጋል ብሏቸው ሄደ ይባላል። አልተሾሙም ገና እና በዚህ በኋላ ተሾሙ። እሳቸው ሰው ፊትም አንድ ባህታዊ ነግሯቸው ለመሾማቸው እንግዲህ ይሄ ሁሉ የተደረገበት እንትን ነው ቦታ ነው። አፄ ምኒልክም ለመጀመሪያ ጊዜ ንጉሠ ሸዋ የተባሉት አንኮበር ነው። አንኮበርን አይተዋል። እዛ እንግዲህ ቤት የለም። ያቺ ተረፈ ራስ ወርቅ የሰራው ያው እንጨት እኮ ትንሽ ግንብ አለ የተዝህ እንደዛ የምትሆን የጥንቷ እንግዲህ ያች ናት። ያን ቤቱን ይሄን የኛን ቤተ መንግስት ፎቶ አንስቶ ሄዶ ነው የሰራው። ተረፈ ራስ ወርቅ እኛ ዘንድ ነበር ነው እና በ1857 ነው እንግዲህ አፄ ምኒልክ ተመእድ ላይ መጡት። ለነሐሴ ኪዳነ ምህረት አንኮበር ገቡ። ለነሐሴ ተክለ ሃይማኖት ንጉሠ ሸዋ ብለው አወጁ። አንድ ወር ነው እዛ የተቀመጡት። ለመስቀል ደብረ ብርሃን ወጡ። ልቸን ታውቀዋለህ? ያን እንግዲህ አካባቢውን ታወቀው። ልቼ የሚባለው ነው። ልቼ ነው። ደብረ ብርሃን አሁን ከተማው እየደረሰ ነው። ወደ ሳሪያን ሚካኤል ወደ ግንባሮ ማርያም ሲከድ አሁን የበጎች መጠበቂያ አሁን ከተማ ወደዛ እዛ ላይ ነው። እሳቸው እዚህኛው ሳይሆን እዛ ላይ ነው ከተማ የቆረቆሩት። ልጅ ራስ ጉበናንና ራስ ዳርጌን ራስ ያሏቸው እዛ ላይ ተቀመጡ። ተዛ ያው እንጦጦ መጡ። እንጦጦ መተው ያው በ1882 ዓመተ ምህረት በአቡነ ማቴዎስ እጅ በግብፃዊው ንጉሥ ተብለው ንጉሠ ነገሥት ዘኢትዮጵያ ተብለው ቅባ መንግስት የተቀቡባት ቦታ እሷ ናት። የሚደንቅ ነው። እንግዲህ የሸዋ መንግስት በጠፋ በስንት ዓመቱ እንጦጦ ላይ ነው የተገኘ። እንግዲህ አፄ ንብለ ድንግል ከተማቸው የረር ነበር። ተየረር አሁን የረር ስላይ በራራ ይባል ነበር በከተማው ጊዜ እየተባለ መጽሐፍ ላይ እንኳን አላገኙ ሰዎች ይላሉ። ግን የረር እንደነበሩ እሳቸው ታሪክ አለ። እንግዲህ አፄ ንብለ ድንግል ያው ልጃቸው ገላውዴዎስ ነው የነገሰው። ያዕቆብ ገሜ ላይ ተረፈ ብያለሁ። እዛው ሞተ ያዕቆብ። ንብለ ድንግል ያዕቆብ ስግወ ቃል ነጋሲ ስብስቲያኖስ አብዬ አምሃ ኢየሱስ አስፋወሰን ወሰን ሰገድ ሳህለ ሥላሴ ኃይለ መለኮት ምኒልክን ነው። በ12ኛው ትውልድ ነው ሸዋ መንግስት ተመልሶ የገባው ተሄደ በኋላ። ታዲያ መጀመሪያ የተገኘው ተሄደ እንጦጦ ላይ ተመልሶ ተሄደ በኋላ ወደ ሸዋ የገባው እንጦጦ ላይ የመጀመሪያው ንጉሥ የነገሱት
ይህም ታሪክ ነው። አዎ በግራኝ ተሰደው ሄዱ። ወደዛ ወደ ስንት መቶ ዓመት ጎንደር ላይ ሆነ። ከጎንደር እንግዲህ ፈልሶ የመጣው ያው ምኒልክ ሲነግሱ እንጦጦ ላይ ነገሱ። መንግስቱ ተተወላጆቹ ተንጉሳዊ ቤተሰብ በጠፋ በ12ኛው ትውልድ በአፄ ምኒልክ እንጦጦ ላይ ብልጭ አለ። ኃይለ ሥላሴ 13ኛ ናቸው ለአፄ ንብለ ድንግል። አዎ ያው በሳቸው አበቃ። ይገርም ነው። በጣም ድንቅ ነው። ይሄን ሁሉ ቆይታ ከእሱ ጋር በማድረጌ በጣም ደስ ብሎኛል። እርስዎ መጥተው ይህንን የመሰለ ታሪካዊ ጨዋታ ታሪካዊ ቆይታ እስካሁን ድረስ እስካለው ድረስ በጥቂቱም ቢሆን ስለነገሩኝ በጣም ከልብ አመሰግናለሁ። እኔ ጥያቄዎቼን ጨርሻለሁ። ምናልባት እርስዎ የሚያስተላልፉት መልእክት ምን ካለ ለእርሶ ድሉ። እኔ የማስተላልፈው ነገር እንግዲህ መቼም አሁን ቅርስ የሚባል ነገር ቅርስ በሶስት ነው የሚከፈለው ተብሏል። አሁን ጎርጎርዮስ እንደነገሩን የተፈጥሮ ቅርስ፣ የሃይማኖት ቅርስ፣ የባህል ቅርስ አለ። እኚህ ሶስት ናቸው ብሏል። የተፈጥሮ ቅርስ ዛፉ ይሄ እንደው ዋልያው ምን የምትሉት እንደው ተራራው ምን አሁን ዋልያም ቅርስ ነው ተብሎ ነው የሚየው። ዳሽን ተራራ ይባላል። አሁን ዛፎች ብዙ በእነ አቡነ ተክለ ሃይማኖት ጊዜ የነበሩ ዛፎች ዜና ማርቆስ አሉ። እንዲያውም እሳቸው ወደ ደብረ ሊባኖስ ሲመጡ ተከትለዋቸው ቁሙ ብለው ገዝተዋቸው አተርትረው የቆሙ ያሳዩናል። ሌላም ብዙ ዘመን የቆየ ዛፍ በየስፍራው አለ። ያ ነገር ቅርስ ነው፣ የተፈጥሮ ቅርስ ነው። የባህል ቅርስ የሚባለው አሁን እንጦጦ አለ። እንዲያው ሌላውም ሞልቷል። ጎራዴ፣ ሰይፍ፣ በርኖስ የመሳሰለው ጋሻ፣ ጦር እነዚህ የባህል ቅርስ ናቸው። የሃይማኖት ቅርስ ግን መስቀሉ፣ መጽሐፉ አሁን ይሄም የሃይማኖት ቅርስ ነው። ከመጽሐፉ ጋር የሚሄር ነው። ይሄ ቆይቶ ሰው ካለፈ በኋላ ቅርስ ሆኖ ብቅ ይላል። አዎ እና ይህን ቅርስ ጠንክራችሁ በየስፍራው ትውልዱ ሲቆይ ወየት ነበር ይሄ የነበረው? አሁን ብዙ ቦታዎች እኔ ጽፊ ገድለ ቀውስጦስ የሚባል መጽሐፍ ላይ ብዙ እንትኖች ጻፍኩና ሰገሌ፣ ጮሌ፣ ሽምብራ ኩሬ፣ ከተታ እነዚህን ጽፌ አንድ አባ ወደ ጻድቅ የሚባሉ እዛ ጨኬ መርቆሬዎስን ታውቀዋለህ? ደብረ ብርሃን ስንሄድ ወደ 90 ኪሎ ሜትር ላይ ትልቅ ሰውዬ ነበሩ። እንዲያውም እሳቸው እዚህ ቦታ በ71 ዓመተ ምህረት ታቦት በግራኝ ተቀብሯል ብሎ ደብረ ሙሳ ጊዮርጊስን ያስወጡ እሳቸው ናቸው። እሳቸውን ሂጄ ስጠይቃቸው ያው ከተታ ማለት ሸሮ ነው ብለውኛል። እንግዲህ ይህንን የሚያስረዳኝ አጥቼ ነበር። አሁን ግን ብዙ እንትናል። ገድለ ተክለ ሃይማኖቱ ከተታ ይላል። ሽምብራ ኩሬ ግን ተደብረ ዘይት ጀምሮ እስከ ናዝሬት ያለው ሀገር ነው የሚባለው። ግራሪያ የሚባለው እሱ ገድሉ ላይ እንትን ይላል። ተሱለልታ ጀምሮ እስከ አባይ ድረስ ነው። የመጨረሻ ሞትህ ግራሪያ ይሆናል ይላል ገድሉ። የሞቱት እሳቸው እዛ ነው። ጮሌ የሚባለው አሌልቱ ነው። እሱ እንኳን ጫፉ ላይ ወደ ቲሳ መገንጠያው ጮሌ ስላሴ የሚባል ተተክሎ አይቻለሁ። ሰገል የሚባለው እንግዲህ በ9 ዓመተ ምህረት የልጅ ኢያሱ አባትና ሀብተ ጊዮርጊስ እና ኃይለ ሥላሴ የተዋጉበት ነው። እሱ ቦታ አሁን እንዲያውም ሰገሌ ማርያም ብለው ንጉሥ ሚካኤል ጋር የመጣ ታቦት ተገኝታ ነው ወደ እንትን ተብሎ እዛ ላይ አሁን ሰገሌ ብለው ተክለውት አየሁት። ይሄ እንግዲህ የሚነግር ጠፍቶ ነው እንጂ ይሄም ታሪክ የተሰራበት ቦታ መታወቅ አለበት። አዎ ታሪክ የተሰራበት አሁን ግራሪያ ሞቱ ተክለ ሃይማኖት ሲባል ወይት ሀገር ነው የሞቱት ሊባል ይችላል።
ግራሪያ የተባለው ያው አሁን ያለበት ደብረ ሊባኖስ እና ደብረ ጽጌን እንዲያውም ደብረ ጽጌን እንትን እንላለን ብለን እንዲያው ብዙ እንትን ታሪክ ፈልጌ እንጂ አሁን እንደደረሰ እንጂ አባ ጊዮርጊስ ዘጋስጫ የሞቱት ደብረ ጽጌ ነው። አንተኑ ደብረ ከርቤው ዘይት ተከርቦ ወሚመ ደብረ ጽጌ ዘይት አንተኑ ደብረ ከርቤ ዘመዓዛ ከይትፈቶ ወሚመ ደብረ ጽጌ ዘይት ተከብቶ የሚል የተክለ ሃይማኖት መልክ አለ። የቱ ደብረ ጽጌ ነው የተባለ ብዙ ስንጨቃጨቅበት ነበር። አሁን ግን ትክክለኛው ደብረ ጽጌ ያችሁታል። ምክንያቱ ወደ ጫቀታ በደራ ማዶ ደብረ ጽጌ የምትባል ሀገር አለች። ያች ናት። እንዴ ታዲያ አባ ጊዮርጊስ መናገሻ መጥተው ሲሄዱ ደብረ ጽጌ ሞቱ። አገራቸውን ተራምደው እዛ ምን አካሄዳቸው እዚህ ነው የሞቱት። እና እንደዚህ የሀገሩ ስም ሁሉ ጠፍቶ ታሪክ እየጠፋ ይህንን በርትታችሁ ለልጅ አስተላልፉ ነው የምለውና ያበርታችሁ ነው። ሌላ የምናገረው ነገር የለም። እግዚአብሔር ያክብርልኝ። ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥን ነበረ። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን ከእንጦጦ መንበረ ፀሐይ ቅድስት ማርያም ቤተክርስቲያን የመጽሐፍ መምህር ጋር ከየንታ ቃለ ጽድቅ ጋር ቆይታ አድርጌ ነበረ። ቆይታችን በጣም ድንቅ ነው። የታሪክ ውዝ ማዋዛት ያለበት ሀገርን የምናውቅበትና የየኔታን ታሪክ ደግሞ እንደዚሁ የጎበኘንበት ነው። የንታ እዚህ ድረስ መጥተው ስለሰጡኝ ቃለ መጠይቅ እያመሰገንኩኝ ከቀሪው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አብራችሁን ቆይታ እንድታደርጉ ግብዣዬን የሚሆነው መልካም ቀን ይሁንላችሁ። እኔም አመሰግናለሁ። ቤተክርስቲያን ባህረ ጥበባት ቤተክርስቲያን